السلام عليكم ورحمة الله وبركاته የተወደዳችሁና የተከበራችሁ የሃሩን ሚዲያ ተመልካቾቻችን እንዲሁም ፕሮግራማችንን በፌስቡክ በዩቲዩብ እንዲሁም ደግሞ በቲክቶክ ላይቭ እናስተላልፈዋለን። ለምትከታተሉ ተመልካቾቻችን በሙሉ እንደምን ውላችኋል፣ እንደምን አምሽታችኋል? የኢትዮጵያ ሙስሊሞችን ወቅታዊ ጉዳዮችን በተመለከተ ሃሩን ሚዲያ በተከታታይ ወደ እናንተ ላለፉት ዓመታት እያደረሰ ይገኛል። አሁንም ይህንኑ አጠናክሮ የሚቀጥል ይሆናል። በዛሬው ዕለት በሁለት ጉዳዮች ላይ ልንነጋገር ከጠበቃ ሙስጠፋ ጋራ ቆይታ እናደርጋለን። ከትምህርት ሚኒስትር ጋር ተያይዞ በፓርላማ ሰሞኑን የነበረው ጉዳይ አንዱ መነጋገሪያ አጀንዳ ነው። የኒቃብ ጉዳይ በፓርላማ ተነስቷል። ለዚህም የትምህርት ሚኒስትሩ የሰጡት ምላሽ አለ። እንዲሁም የተባረክ መስጂድ ሁለቱ አጀንዳዎቻችን ናቸው። ቀዳሚ የምናደርገው የትምህርት ሚኒስትር ነው። ከትምህርት ሚኒስትር ጋር በተገናኘ ሌላኛው አጀንዳችን ምናልባት ጊዜ ከበቃን የምናየው የኦሮሚያ ትምህርት ቢሮ የ12ኛ ክፍል ሞዴል ፈተና ላይ የፍልስጤምና እስራኤልን በተመለከተ የምዕራባውያን ሚዲያዎችን ጽሁፍ ይዞ በመውጣት ወይም ለመፈተኛ ለሞዴል ፈተናው ያዘጋጀው ጽሁፍ አለ። እሱም ጊዜ ከበቃ የምናየው ይሆናል። እጅግ አድርጌ አመሰግናለሁኝ የህግ ባለሙያ ጠበቃ ሙስጠፋ። ቀዳሚ የምናደርገው የፓርላማውን ጉዳይ ነው። ፓርላማ ላይ እንግዲህ ኡስታዝ ካሚል ሸምሱ እንዲሁም ደግሞ ከይቅርታ ጋር ለጊዜው ስሟን ባላወቅናት የፓርላማ ተወካይ በኩል የቀረቡ ጥያቄዎች ነበሩ። ትምህርት ሚኒስትር የሰጡት ምላሽ አለ። እንዴት አገኘኸው? በዚህ ላይ ያለ ሐሳብ ምንድን ነው? እዚህ ላይ ያው አመሰግናለሁ። ሁለት እንድምታ አለው። በትምህርት ሚኒስትሩ በኩል የተመለሰው ምላሽ በራሱ እንዲሁ ሁለት ትርጉምን ያስነሳል። እንዲሁም ደግሞ የተከበሩ የህዝብ ተወካዮች ምክር ቤት አባል ኡስታዝ ካሚል ሸምሱም ደግሞ ስለ ህዝብ የህዝብን ድምፅ ደግሞ እዛው መድረክ ላይ ማሰማት መቻላቸው መልካም ጎን ነው ብለህ ብትቀበለው፣ በሌላ በኩል ደግሞ ያው ትምህርት ሚኒስትሩ ደግሞ የሰጡት ደግሞ አሉታዊ ጎንን ታይበታለህ። እነዚህ ነገሮችን ያው በሁለት እይታ እንድታያቸው የሚያስደርግ አጋጣሚ እና ክስተት ነው ብዬ ነው የተመለከቱት። መልካም። እስኪ እያንዳንዱ ነገር ተንተና አድርገን ለማየት እንዲያስችለን የቀረበውን ጥያቄና የተሰጠ ምላሽ ነበር። በዚህ በቀረበው ጥያቄ ላይ በሁለቱም የፓርላማ ተወካዮች በኩል የቀረበው ምላሽ አለ። በሌላ በኩል ደግሞ የትምህርት ሚኒስትሩ የሰጡት ምላሽ አለ። ከኒቃብ ጋር በተገናኘ የደህንነት ስጋት እንደሆነም ጭምር ያስቀመጡበት፣ ህጉን በተመለከተ ማስቀየር ትችላላችሁ፣ እንዲሁም ደግሞ ከእናንተም ጋር በነበረን ውይይት ከመጅሊስም አመራርም እርሶም ባሉበት ጭምር ውይይት አድርገን የኒቃብን ጉዳይ የተማመንበት ነው የሚልም አይነት አንድምታ ያለው ንግግር አድርገዋል። እና ይህን ነገር እንዴት ይታያል? በተለይ ደግሞ የስጋት እንደሆነ አድርጎ ማቅረባቸው በትምህርት ስርዓቱ ላይ ብቻ ሳይሆን አጠቃላይ ኒቃብ በለበሱ ሰዎች በሚለብሱ እህቶቻችን ላይ ጭምር ተመሳሳይ የስጋት ምንጭ እንደሆነ ተደርጎ መቅረቡ፣ ሁለት እንደገና ከህግስ አንጻር በግልጽ የኒቃብን መከልከል የሚያውጅ የሚከለክል የጸደቀ አዋጅስ ህግስ አለ ወይ? እዚህ ላይ ትልቁ ክቡር ሚኒስትሩ በፓርላማ ላይ የተናገሩት ንግግር ቀጣይ ላይ እዛ ጋር መልእክት እሳቸው ማስተላለፋቸው ብቻ አይደለም፣ በማህበረሰብ ዘንድ ላይ ሙስሊም ጠልነት ማለት እንችላለን ወይም ደግሞ ከኒቃብ ጋር በተያያዘ ሰዎች ጥቃትን ወይም ደግሞ ጠልነታቸውን በተለያየ አይነት መንገድ እንዲገልጹ የሚያደርግ ጥሩ ያልሆነ ወይም ደግሞ አንድ ሚኒስትር ነው ወይም ደግሞ ትልቅ ተምሯል ወይ ያውቃል ከምትለው ግለሰብ ወይም መሪ ላይ የማይጠበቅ ንግግርን ተጠቅመዋል። ይህም ማለት ህፃናት ናቸው ያሉት አስፈሪ ነው ብለህ መምሰል ማለት በራሱ የግለሰቡን ማለት የመንግስት አቋም ብቻ ሳይሆን የግለሰቡ ፐርሰናል ራሱ አመለካከት የተዛባ መሆኑን የሚያመላክትም ነው። ይህንን በማስረጃ ማነሳው በምርጫ 97 ወቅት ላይ እኚህ ፕሮፌሰሩ በጋዜጣ ላይ እንዲሁም ደግሞ እኔ እንኳን ብሏል፣ እኔ አያቴ እንደዚህ ሙስሊም ነው እኔ እንደዚህ ላድርግ፣ ያንም የተነሳባቸው 97 የምርጫ ክርክር ላይ ሂጃብ ላይ ኒቃብ ላይ ያላቸው የተሳሳተ ምልክትም ነው። የተሳሳተ ምልከታና ወይም የሚያዩበት ምልክት በጣም አራምባና ቆቦ የሆነበት ሁኔታ ነው። በጋዜጣ ላይም ቀርቦ የፈረንሳይ ብሎ አንስቶ እኛ ኢትዮጵያዊ ነን
ኢትዮጵያ ልክ የራሷን የሴኩላሪዝም ኩነትና ሂደትን ትከተላለች እንጂ በምዕራባውያን አይደለም። በቅርብ ላይ ሰላም ሚኒስትር እንደ ፌዴራል ያነሳው ኢትዮጵያዊ ሴኩላሪዝም፣ ምክንያቱም ኢትዮጵያ ባህል፣ እሴት በተለይ ደግሞ ኢትዮጵያ ላይ ከ90% አማኝ ያለበት የሚባል ሀገር የሃይማኖቶችን ወግና ስርዓትን የጠበቀ የሴኩላሪዝም ሂደት እንከተላለን እያለ እንደ መንግስት እንደ ፖሊስ ባለፈው ዓመት አስታውሳለሁ እኔ በተገኘሁበት አንድ መድረክ አዳማ ላይ ጥሩ ግብአት የነበረበት በተለይ የአምልኮና ያለባበስ መመሪያ እንደ ሀገር አቀፍ ለማውጣት መንግስት እየተንቀሳቀሰ የነበረበት ሂደት አለ። ፓርላማ ላይ ሁለት የህዝብ ተወካዮች ምክር ቤት አባላት ያነሱትን ጥያቄ አንደኛ የመለሱበት መንገድ ወይም አውድ አላግባብ ሌላ ሆረር ወይም የሆነ ጨራቅ መጣብህ አይነት የሚያስብል ቅስቀሳ ነው ብዬ ነው የማስበው። ምክንያቱም ህፃናት እንዲፈራሉ ብሎ ያስቀምጣሉ። በሌላ መድረክ ላይ ደግሞ እኔ ቤተሰቦቼ ሙስሊም ናቸው እንደዚህ ብሎ እየገለጸልህ አካል ለምሳሌ እንደዚህ እንደ ቅዱስ ጋዜጣ ላይ የህዝብ ቅስቀሳ ላይ የህዝብ ተወካዮች ምክር ቤት ቅስቀሳ ላይ አዲስ አበባ እንዲሁም ደግሞ በጉራጌ ዞን በእጩነት ለሚወዳደሩ በሄዱበት ወቅት ላይ ፕሮፌሰር ብርሃኑ ነጋ አስቀምጠውበት የነበረ ወቅት አለ። ይህ ማለት ካርድ ለማግኘት ህዝብን ለማሞኘት ህዝብን ለመሸንገል የተደረገ ቅስቀሳ ነበረ በወቅቱ። አሁን ላይ የህዝብ ምክር ቤት አባል አይደሉም። መንግስት አካታችነት ወይም አሳታፊነት በሚለው ያው ከተፎካካሪ ፓርቲ ወክለውን የገቡት እና እዛ መድረክ ላይ ያነሱበት አግባብ የገለጹበት ልክ እኔ ማየው ምንድነው ከመጅሊስ ጋር ተወያይተው እንደዚህ ያደረጉበት ራሱን የቻለ ክርክር የምታደርግበት ነው። ያንን ማንጸባረቅ እንጂ ግን የግል ፍላጎታቸውን ማሳየታቸው እኔ ስድብና ይህ ሙስሊም ጠልነትን በግልጽ ያንጸባረቁበት መድረክም ነው። ይህን የምለው ምክንያት ምንድነው? አንደኛ ህገ መንግስቱንም የተረዱትም አይመስለኝም። ህገ መንግስቱ አንቀጽ 27 ንዑስ 3 እንዲሁም ደግሞ አንቀጽ 9 ንዑስ 4 አንቀጽ 13 ላይ ንዑስ 2 ላይ ኢትዮጵያ የተቀበለቻቸው ፈርማ የተቀበለቻቸው ወይም ዓለም አቀፍ የህግ ስምምነቶች የሀገሪቱ ህግ አንድ አካል ናቸው። ዩኒቨርሳል ዲክላሬሽን ኦፍ ሂውማን ራይትስ የምንለው እነዚህ የሃይማኖት ብዝሃነትን ከመከተል አንጻር ላይ ህገ መንግስቱ ላይ ያልከለከለውን ነው እሳቸው እንደ መከራከሪያ ብለው ወይም ያነሱት የገለጹት ነው። እኔ በጥላቻ አሁን አዋጆች አሉ። አንዳንድ ደህና ዲሞክራሲ ወይም አለን ወይም ደግሞ መሪ ድርጅት መሞገት የሚችልበት ኩነት ቢኖር ወይም ደግሞ መድረክ ቢፈጥር ስድብ ነው ያንጸባረቁት። ምክንያቱም አስፈሪ ነው ብለህ ማለት የኛ እናቶች፣ የኛ እህቶች፣ የኛ ሚስቶች፣ የኛ ታናናሽ ልጆች ላላደረጉ ሰዎች አስፈሪ ናቸው ብለው ነው ያስቀመጡበት። ስንገለብጠው እኮ ተራቁተው የሚሄዱ እዚህ በሀገራችን ክልል ላይ ሰውነታቸውን ገልጾ የሚሄዱ ሰዎችን ሲያገኙ እዛ አካባቢ ላይ ዩኒክ ይሆናል። አስፈሪ ናት ምናምን ብሎ ያ ማህበረሰብ አላደረገም። አሁን ግን እንዲህ አይነት ነገር ከአንድ ሚኒስትር ሲገለጽ አናሳ የሆነበት አካባቢ ላይ አንድ ኒቃብ አድርጋ የምትሄድ ልጅ በሴት ወይም እህት ብታልፍ ሊፈጠር የሚችለውንም እና የሳሉበት ወይ የገለጹበት አግባብ ትክክለኛ አግባብ አይደለም። ለደህንነት ስጋት ነው። እሳቸው ለደህንነት ስጋት ነው ያሉት እኮ ባንኮቻችን ምንድን ነው የመንግስት ባንክ ነው ወይም ደግሞ ለመንግስት ቅርብ ነው የሚባለው ንግድ ባንክን እንኳን ብናየው ለኒቃብ የሰጠው ቦታ እኮ አለ። ኒቃብን ወይም ደግሞ ልክ ሙስሊሙን ለቢዝነስ ሲሆን ትፈልገዋለህ የመማር ወይም ሀሳቡን በነፃነት የመግለጽ ወይም የመወዳደር ተወዳዳሪ ሆኖ መስራት ያለበት ቦታ ላይ ስጋት አለ እያልክ እንደ ምሳሌነት እናንሳው። ለምሳሌ ባንኮች ምን አይነት ስትራቴጂ ይከተላሉ ኒቃብ የሚለብሱትን በተመለከተ? ልክ አሁን ባንክ ላይ ለምሳሌ ለኒቃብ ተብሎ እኮ በግልጽ የተለጠፈ ታያለ። ንግድ ባንክ ለአብነት ማንሳት እንችላለን። መስገጃ ቦታ ከመስጠት በዘለለ ኒቃብ ምን ይላል? ለማያውቁት ተመልካቾችም ግልጽ እንዲሆን ብዬ ነው አንሳው ማለት። ምንድነው የሚያስቀምጠው? ድንገት አድማጭ ተመልካቾች ሲያዩት የንግድ ባንክ ያለበት አካባቢ ላይ ክፍሎችን ኒቃብ ላደረጉ እህቶች ተብሎ ወይም ለኒቃብ ተብሎ የተለጠፈ ኒቃብ የለበሰች ምስልን በማሳየት በቀስት ፍተሻ የምትደረግበትን ቦታ ያመላክቶ ያስቀምጣል። ይሄ ማለት የደህንነት ስጋት ሲባል እዛ ጋር ጥቃትን አይደለም ማንች ወይም ማን ነው እዛ ባንክ ላይ የሚገለገለው የሚለው መለየት ያም ሲደረግ በሴት ፈታሽ እንኳን እንድትደረግ ተደርጓል። አሁን የሚያሳይ ለቢዝነስ ወይ ገንዘብን ለማስቀመጥ እኔ እንደ ሀገር ነው የምናገረው እንደሳቸው ብቻ ሳይሆን እንደ ሀገር ለገንዘብ ሰዓት ላይ ምቹ ሁኔታ ፈጥረላታል። ግን ነገ ተምሬ ወይም ሀገር እመራለሁ ደግሞ ስትል ተምሬ ተለውጬ አድጌ ብላ ደግሞ ስትል በእንጭጩ እየቀጨሃት ነገ እንዴት ነው ኢንቨስትመንት የምትሆነው?
ወይም ደግሞ እንዴት ነው ልትቆጥብ የምትችለውና የፕሮፌሰሩ ንግግር ይህንን ራሱ የመንግስትን ፖሊሲ የመንግስት ኢኮኖሚ ላይ የሚከተለው መርህ ራሱ የሚጣረስም ነው። ክልሎች ላይ ማንሳት እንችላለን። እሳቸው ስጋት ያሉት አፋር ክልልን ማንሳት ይችላሉ። ሚኒስትሩ ሚኒስትርነታቸውን እንኳን ተጠቅመው ዞር ብሎ ቢያዩዋቸው አፋር ክልል ላይ አፈ ጉባኤውን ማንሳት እንችላለን። ኒቃቢስት ናት። ልክ ወደ ደቡብ ኢትዮጵያ ማንሳት እንችላለን። በአንዳንድ ዩኒቨርሲቲዎች ላይ ኒቃቢስት የሆኑ ዩኒቨርሲቲ መምህራኖች አሉ። ሌሎች የመንግስት ተቋማት ውስጥ ላይም አሉ። ይህ ይጣረሳል። ከእንደገና ደግሞ በሌላኛው ሲያነሱ ደግሞ ምንድነው ከእናንተ ጋር ተወያይተን ብለው ያነሱት ህዝብንና መጅሊስን የሚያጣርስ ንግግርንም አስቀምጧል። መጅሊስ ከተወያየ በራሱ አግባብ ወይም ደግሞ መጅሊስና መሪዎቹ በግልጸኝነት መልስ መስጠት ያለባቸው ወይም መጠየቅ ያለባቸው እንዳለ ሆኖ ግን እንደ አንድ ሚኒስትር የ2005 ላይ ወጣ የሚባለውን በግልጽም ስናየው መመሪያ ወይም ደንብ አንድ ህግ በአዋጅ ከተቋቋመው ህገ መንግስት የሚጣረስ የሚቆየ ህግ አይደለም። ማንኛውም ህግ፣ ደንብ ወይም ውሳኔ፣ መመሪያ ህገ መንግስቱ ሊጣረስ አይገባም። ህገ መንግስቱን በግልጽ ማንበብ እኮ ነው። አንቀጽ 9 ላይ የህጎች ሁሉ የበላይ ህግ ህገ መንግስቱ ነው። ህገ መንግስቱ ሃይማኖታዊ ነፃነትን የሌላውን ሳትጋፋ የሌላውን በኃይል ጥቃትን ሳታደርስ ሃይማኖታዊ ሂደትን የመተግበር በግልም በቡድንም የመተግበር ሲል እላይ ላይ የምታደርገውን ሃይማኖታዊ እውቅና የተሰጠውን ሂደት እንድትከተል ነው። ሃይማኖት ያዘዘን ትእዛዛት ይህንን እንኳን ያለበትን ሚኒስትሩ እኛ ላየንም ወይም ደግሞ ከመጅሊስ ጋር ከእርሶም ባሉበት ተወያይተናል ብሎ ማለት ቢወያዩ እንኳን ህግ አይደለም። አንዳንድ ሚኒስትር እኔ መጅሊስ አመራሮች ወይም ደግሞ አካላቶች ቢወያዩ ህገ መንግስትን የሚጣረስ ውሳኔ ወይም ስምምነት አድርገው ከሆነ እንኳን ስህተትም ነው። መጅሊስም ተወያይቶ ከሆነ ያደረገው መስማማት የህዝብን መብትና ጥቅም የሚጎዳ ስምምነትም ነው። እሳቸው ግን ወደዚህ አስታክከው እኔ እንኳን መልሰው ቢያቆሙ አይ መጅሊስ በምን አግባብ ነው የተደራደረው ብለን ልትጠይቅ ትችላለን። እሳቸው ግን ከመልሱ ባሻገሪያች የገለጹባት ቀብተው ያለፉባት ሂደት መንግስት አሁን ላይ ኢኮኖሚ ላይ ሰላም ጸጥታ ላይ እያለ እየሰራበት ያለው እኔ አሁን አፋር ብቻ አነሳን እንጂ ደቡብ ክልል ላይ ሀላባን፣ ስልጤን ወደ ወሎ አካባቢ ላይ እንደዚህ በቃ ማንሳት እንችላለን። ብዙ ቦታዎች ላይ እነዚህንም እንደመሳደብም ነው። ምክንያቱም በቀጥታ ቴሌቪዥን ስርጭት ላይ አፈ ጉባኤ የመራጭ ሌሎች ሚኒስትር ቦታ ላይ እንደዚህ ሂደት ያሉ አካላቶች ወይም ደግሞ ቤተሰቦችም እኮ አሉ። የአንድ ሚኒስትር ወይም ሚስቱ ልትሆን ትችላለች፣ እህቱ ልትሆን ትችላለች። እሳቸው የሚሉት መሀል ከተማ ላይ ጎረቤት ወይም ደግሞ ዘመድ አዝማድ ያለበት ሂደት እስኪ የትኛውን አስፈሪ ናት ብሎ ያለበት የለም። ለደህንነት ስጋት ከተባለ እንኳን ትምህርት ቤት ቅጥር ግቢ ውስጥ ላይ በፍተሻ ማድረግ ይቻላል። ይህም ማለት ከዚህ ቀደም መንግስት የሚከተለው ሂደት ለሁሉም ማለት ትምህርትን ተደራሽ ያደርጋሉ ሲባል ከትምህርት የራቁትን ማምጣት ነው። አሁን ግን ወደ ትምህርት መራቅ ብቻ እኮ አይደለም። በትምህርት ሂደት ውስጥ ታሽተው በስለው ሊበቁ የኑትን በእንጭጩ መፍታት ማለት ዘርተ መሬቱን አለስልሰ አርሰ ዘርተ ልክ ፍሬ ሲያፈራ ይሄ ነገር ምርት አይደለም ብለን እንደመግፋትም ነው። ማለት ትልቅ በሀገር ላይ ኢኮኖሚያዊ ክራይሲስ የሚያስነሳ ነው፣ ፖለቲካል ክራይሲስን የሚያስነሳ ነው። ትልቁ ደግሞ የህግ ጥሰትንም ደግሞ አንጀስቲስ የምንለው የተከተሉበት ሂደትም ነው። እሳቸው አገላለጻቸው ትንሽ እኔ ከሐሰተኛና ጥላቻ ንግግርን ብዬ ማሰብ ይችላሉ። ምክንያቱም ህፃናት ይፈራሉ ብለህ ስትል ምንድነው ለሙስሊሙ ላይ ንግግሬ የሚያስከትለው መሪ ስለሆኑ ከእንደገና ደግሞ እስኪ እንደዚህ አስፈርታይም ብሎ ያለበት የለም አይደለም። እዚህ የሰለጠነው ሀገር ላይ እንደዚህ ያለበት ሁኔታ አለ። ከደህንነት ስጋት ጋር ከተያዘ የውጭ ዓለም እየተከተለው ያለው ሂደት አለ። ሀገራችን ባንኮችን አንስተናል። የፍርድ ቤት ተቋማትን ማንሳት እንችላለን። የማረሚያ ቤቶችን ማንሳት እንችላለን። ማረሚያ ቤት እንኳን እኔ ሄደው ያላዩም ወይ ብዬ ነው ማለት እስረኛ ለመጠየቅ ያመቻቸው ምቹ ሁኔታዎች አለ። ብዙ መጥቀስ እንችላለን እና በዚህ ረገድ ያነሱ ስህተትም ነው። እንደገና ደግሞ መመሪያው 2005 ይወጣ ከተባለ መመሪያው አሁን በሚኒስትሩ እሳቸው ያሉበት እኮ እኔ አይደለሁም። ልክ አንደኛ ኃላፊነትን ወይ ደግሞ ተጠያቂነትን ህገ መንግስቱ አንቀጽ 12 ላይ ማንኛውም የሚኒስትር ወይ ደግሞ ተሿሚ አካል ተጠያቂነት አለበት ይላል። ያንንም ሆን ብሎ የመሸሽ መልስ ነው የተሰጠበት። ይህም ማለት መመሪያ ደንቡ ከወጣ መመሪያና ደንቡን የወጣው በሚኒስትሮች ምክር ቤት ይወጣ ነው ወይ? ልክ በፍትህ ሚኒስቴር ውስጥ ላይ ማናቸው መመሪያ እነዚህ ሂደቶች ፍትህ ሚኒስቴር ራሱ ያውቀዋል ወይ ብለን የሚያውቀው መመሪያ አይደለም። አስተዳደራዊ መመሪያዎች ወይም ውሳኔዎች መመዝገብ አለባቸው ብሎ ያስቀምጣል። ይህን እንኳን የተከተለ አይደለም።
አይ ያኔ ነበረ ቢባል ያረቀቀ ወይም ደግሞ ያልጸደቀን ይዘው እሳቸው ማስቆም ነው ያለባቸው። እኔ ያልተመረጥኩም ወይም ደግሞ በወቅቱን ያልነበርኩበትን ብሎ የሰው መብት ሲጣስ ዝም ማለት ከተጠያቂነት አያድናቸውም። ምክንያቱም ህግን አለማወቅ ይቅርታ አያሰጥም፣ ህግን አለማወቅ ከተጠያቂነት አያድንም ብሎ ስለሚያስቀምጥ ነው። ይህ መመሪያ የወጣው ወይ ደንብ አይደለም። ደንብ እንኳን ነው ብለን በሚኒስትሮች ምክር ቤት ጸድቋል ወይ ብለን ሙግት ብናነሳ እንኳን የጸደቀ የለም። በዚህ ጸደቀ በፌዴራል ነጋሪት ጋዜጣ ላይ ጸድቋል ወይ ብለሰ የጸደቀ አይደለም። መመሪያ ደግሞ ሲሆን ወይም ደግሞ ደንብ ነው መመሪያ ሲሆን የሚያወጣው የእሳቸው ተቋም ነው። የእሳቸው ተቋም አላግባብ ከሄደ ውስጥ የትምህርት ስርዓቱን እኮ እየቀየሩት ነው ወይም እያሻሻሉትም ነው። ትምህርት ቤቶች ላይ ዩኒቨርሲቲዎች ላይ እንዲህ እንዲሆን እያሉ እኮ መመሪያ እያወጡ ነው እሳቸው። ይህ የተዛባ የሙስሊሙን መብት የሚጎዳ መመሪያ እያዩ ማለፍ ከተጠያቂነት አያድንም፣ እሳቸውንም የመንግስት አካልንም ነው። ምክንያቱም በየጊዜው አንድ ማስረጃ ማነሳው ክቡር ጠቅላይ ሚኒስትሩ እኮ ከሙስሊም ተወካዮች ጋር ሲወያዩ አላውቀውም ካሉ በሚኒስትሮች ምክር ቤት የወጣ ቢሆን እንኳን እሳቸው ያውቁታል። የእሳቸው አማካሪ ስለሚነግራቸው እንደዚህ ያለ ወይ ብለው ሊያነሱ ይችላሉ። ይህን ነገር እኔ አላውቀውም ብሎ በግልጽ በጽህፈት ቤታቸው በነበረ ውይይት በአፍጥር ፕሮግራሞች ላይ ክቡር ጠቅላይ ሚኒስትሩ መልሰውታል። ወይም ደግሞ የህዝብ ተወካዮች ምክር ቤት ላይ የወጣውን ደንብ ከሚኒስትሮች ምክር ቤት ተልኮለት አጽድቆት ያስተላለፈበት አንዳችም አዋጅ የለም። ወይ ህገ መንግስቱ የሃይማኖት ነፃነት ሃይማኖትን የመተግበር ነፃነት የለም ብሎ ክልከላ ባላበጀበት እኔ አላውቀውም እኔ አልነበርኩትም እርስዎ ወደዚህ ያምጡት ብሎ አንድን የምክር ቤት አባል ላይ ማስቀመጥ ወይም ደግሞ መጅሊስ ላይ ያሉ ሰዎችን አልን ተወያየን ብሎ እኔ ማሸማቀቅም ነው ብዬ ነው ማስበው። እዛ ጋር ቢወያዩ እንኳን አጋጣሚውን ተጠቅሞ የመብት ጥያቄዎች እንዳይነሳም አንድ የተጠቀሙበት የራሳቸው ሲስተም ወይም አካሄድም ሊሆን ይችላል። ወደ ሁለተኛው ላይ ስንመጣ የሙስሊም መሪዎች ተወያይተው ከሆነ ትልቅ እኔ ስህተትም ነው ብዬ ነው ማስቀምጠው። ምክንያቱም ይህ ህገ መንግስታዊ በሆነ ጉዳይ ላይ ከአንድ ሚኒስትር ተቋም ጋር ከአንድ ሚኒስትር ጋር ተወያይተው ስምምነት ማድረግ ህግ እንዳለ ወይም ደግሞ ስምምነት እንዳለ አይቆጠርም። ህገ መንግስትን የሚጣረስ ማናቸውም ጉዳዮች ህገ መንግስትን መተርጎም የሚችለው በአዋጅ የተቋቋመው የፌዴሬሽን ምክር ቤት ነው። ይህ ጥያቄነት ካለው እሳቸውም አቁመው ልክ በቅርቡ ላይ ማዕከላዊ ትግራይ ላይ አክሱም ላይ የተከሰተው ከወረዳ እስከ ከፍተኛው ፍርድ ቤት ሲከሰት ትዕዛዙ እንዳይፈጸም እግድ ተሰጥቶ ፍርድ ቤት ክርክሩ ሲቀጥል በተመሳሳይ እሳቸውም እንዲህ አይነት ነገር እንዳይደረግ ይሄ ህገ መንግስታዊ ትርጉም ያስከትሏል ብሎ መጠየቅ የሚኒስትር መስሪያ ቤቱ ነው። ምክንያቱም የሚያስተምረው ኢትዮጵያዊ ዜጋ ነው እንጂ በእምነት በክልል ወይም ደግሞ በቀይ ለይቶ የማይሄድ ተቋም ስለሆነ መጅሊስም የኢትዮጵያ እስልምና ጉዳዮችን በዚህ ላይ ተወያይቶ ከሆነ ስህተትም ነው። ምክንያቱም እንዲህ አይነት ጥያቄ ካለ ህገ መንግስቱ የሚለው ለህገ መንግስት አጣሪ ጉባኤ ይላክና ህገ መንግስት አጣሪ ጉባኤው ደግሞ ወደ ፌዴሬሽን ምክር ቤት ለምን ህገ መንግስታዊ መብት ተጥሷል ነው። አንድ ጉዳይ ህገ መንግስታዊ ትርጉም የሚያሻው ከሆነ ባለበት ፍርድ ቤት እንኳን ከሆነ ክርክር ላይ ያለ ጉዳይ ከሆነ ፍርድ ቤቱ ይህንን መዝገብ አላየው ትርጉም እስኪመጣ ብሎ ውሳኔዎችን ያዘገይና ወይም ክርክሩን ያዘገይና ከፌዴሬሽን ምክር ቤት ውሳኔ ከተሰጠበት በኋላ ወደ አፈጻጸም ይመጣል ነው። ብዙ የህገ መንግስታዊ ትርጉም የተሰጠበት አሁንም የጥያቄ ሚቆም በዚህ ላይ ብቻ ሳይሆን ዓለም አቀፍ የሰብአዊ መብት ድንጋጌ ላይ በግልጽ የተቀመጠ ቃል በቃል እንዲቀመጥ አይጠቀምም። እሳቸው መመሪያው ላይ የሚያነሱት ስታየው ሂጃብ ብሎ ያስቀምጣል። በወቅቱ ላይ ሂጃብ የሚለው ምንድን ነው? ሂጃብ የተለያየ ነገር አይደለም። አሁን ትርጉምን ወይም ደግሞ በህዝበ ሙስሊሙና በሌሎች ዘንድም ለትርጉም የተጋለጠ እንዲሁም ሂጃብ ነው እንጂ ኒቃብ አይደለም ነው። የመጀመሪያ እኔ መጅሊስም ሲወያይ ሂጃብ የሚባለው ምንድን ነው የሚለው ማንሳትም በግልጽ መነገር ያለበት ጉዳይ ነው። የሆነ ሻሽ ተጠምጥማ ብቻ አይደለም ወይ የሆነ ልብስ ተለቆ ብቻ አይደለም። ሂጃብ ብዙ እስላማዊ ወይም የእስላማዊ ትርጓሜዎችን መነሻ በማድረግ ማስቀመጥ ያለበት ይሄ ነው። ያን እኮ ፕሮፌሰሩ በፊት ዩኒቨርሲቲ ላይ ሲያስተምሩ ወይም ቅሬታ 97ም ሲነሳ ሻሽ አስወልቀው ዳስተር ያጠፉ ነበር የሚለው ገጽታ ለማስቀየር በወቅቱ እኔ አያቴ ሙስሊም ናት እንደዚህ ምናምን ከዛ አስተሳሰብ ከዛ ትርክት ላይ አልተላቀቁም እሳቸው። መጅሊስ ደግሞ ስናመጣው እንዲህ አይነት ጥያቄ ካልተግባባ ወስኖ መነሳት ሳይሆን ህገ መንግስታዊ ትርጉም የሚያሻው ስለሆነ ወደ ፌዴሬሽን ምክር ቤት እንዲሄድለት ማድረግ አለበት። ይህን ስል አበቃ ማለት አይደለም። አሁንም በግልጽ እሳቸው መጅሊስን ተጠያቂ የሚያደርግ ወይም መጅሊስን
ህዝብ ይወክለኛል 50 ሚሊዮን ወይም እንደዚህ ያህል ሚሊዮን ህዝብ ይወክለኛል የሚል ተቋም ላይ ጥያቄ እንዲነሳም ፈጥረውበታል። እኔ መጅሊስ ኮት አድርጎት አጽንኦት ሰጥቶት በዚህ ጉዳይ ላይ መስራት አለበትም ነው። ይህም ማለት ወደ ህገ መንግስት አጣሪ ላይ እንዲሄድለት ማድረግ አለበት። ከዛ እስከ ፌዴሬሽን ምክር ቤት ነው። ህገ መንግስታዊ መብት ካልተከበረ ደግሞ ህጋዊ ክርክሮችንም ማድረግ አለበት። ህገ መንግስቱ ይከበር ብሎ መነሳት አለበት እና በዚህ ረገድ ላይ ህግ ላይ አልተቀመጠም። ህጉ ጥቅል የሚያደርገው ማናቸውም ደንብ ህግ እንኳን ነው ውልም ቢሆን ወይም መመሪያ ደንብ ህገ መንግስቱ የሚጫረስ ከሆነ ህግ ሊሆን አይችልም። መመሪያ ደግሞ ማለት አንድ ተቋም ላይ ስራውን ለማስፈጸም የሚያወጣው እንጂ በሚኒስትሮች ምክር ቤት ወይ ደግሞ ህዝብ ተወካዮች ምክር ቤት የሚሄድ መመሪያ አይደለም። ህዝብ ተወካዮችማ ህገ መንግስት ሰጥቷል እኮ ዛሬ አይደለም ያኔ 87 ላይ ህገ መንግስቱ የሰጠህ መብት ትምህርት ሚኒስቴር የሚሽርበት የህግ ስርዓት አካሄድ የለምና መከበር ያለበት የመጀመሪያ ህገ መንግስቱ ነው። ሃይማኖታዊ አይደለም። ሃይማኖታዊ የኛ አይደለም ብሎ ሊያስቡ ይችላሉ። ግን ህገ መንግስቱ ያጎናጸፈው መብት የማክበር የማስከበር የሚኒስትር መስሪያ ቤቱ ግዴታ ነውና የመጅሊስም ግዴታ ነው የሚል ነው። መልካም ትክክል ነው የተነሳው ነጥብ። በተለይ በዋነኛነት ይሄ ጉዳይ አሁንም በእንጥልጥል ላይ ነው ያለው፣ መፍትሄ አላገኘም። በቀጣይ ይህንን ነገር ለማስተካከል ከማን ምን ይጠበቃል የሚለውን ማጠቃለያ ሐሳብ እናድርግ በዚህ አጀንዳ ላይ። ጉዳዩን በተመለከተ አሁንም እንግዲህ የኢትዮጵያ ሙስሊሞች አጀንዳ ከሂጃብ ከኒቃብ አልወጣም። በጣም በርካታ ሀገራዊ አጀንዳዎች ጉዳዮች ባሉበት ዛሬም በዚሁ ላይ ነው። ሌላው በዋነኛነት መጠቀስ ያለበት ምናልባት ከትምህርት ጋር ተያይዞ ወደ ኋላ ላይ የምናነሳው ነገር ይኖራል ሰዓት ከበቃን። እስኪ በዚህ ላይ አሁን ከማን ምን ይጠበቃል የሚለውን ማጠቃለያ ሐሳብ ስትበት። እዚህ ላይ እኔ የአንድ ትምህርት ሚኒስቴር ብቻ ጉዳይ አይደለም። መንግስት ስንል ገዢው ፓርቲ ብልጽግና ነው አይደል? አሁን ላይ ያለው ገዢው ፓርቲ ብቻ ሳይሆን ደግሞ ቀጣይ ላይ በፉክክር የሚቀርቡ ተፎካካሪ ፓርቲዎችም ይህ ሀገራዊ ህልውና ነው ማለት የአንድ ዜጋ የብዙሃን ዜጋ መብትና ለድርድር የማይቀርብ ነው። እዚህ ላይ መቀይ መስመር መታለፍ የሌለበትም ነው። በተለይ እንደ መንግስት አይ ከዛ ተቋም ጋር ተነጋገሩ አይ ከዚህ ጋር ብሎ ማለፍ የለበትም። በተለይ ደግሞ አሁን ልክ መንግስታዊ ስርዓቱን የያዘው ብልጽግናም ደግሞ ቀጣይ ድምፅ ለማግኘት አንዱ ቀይ መስመር መታለፍ የለበትም ብሎ አጽንኦት መስጠት ያለበት የመብት ጉዳይ ነው። እኔ ግብር ከፋይ ነኝ፣ እኔ የሀገሪቱ ዜጋ ነኝ፣ እኔ በሀገሪቱ ዜጋ በዲሞክራሲያዊና ሰላም ሂደት ምሳተፍ አንድ ግለሰብና ለመንግስት ግብር ከፋይነቴ ያ ተደማምሮ የኔ ሚስት የኔ ልጅ እህት ምናምን ሲመጣ ምንድን ነው የሚያስነሳው? የትኛው ድርጅት ነው የሚመራኝ? ጥያቄ የሚያስነሳል። የምርጫ ክርክር ወቅት እኮ ቢሆን ድምፅ ለማን ነው የተሻለ የምሰጠው የሚለው እንድወስንም ያደርገኛል። ሁሉንም ህዝብ ይህን ጥያቄ ያስነሳል። ስለዚህ መንግስት ራሱ በባለቤትነት ብዙ ጊዜ እንዲህ አይነት ጥያቄ ሲነሱ መጅሊስ ከሆነ ተቋም ጋር እንዲከራከር ነው እየተደረገ ያለው። መጅሊስ እንደ እምነት ሙስሊሙን ሪፕሬዘንት ስለሚያደርግ እንደ መብት ደግሞ ስንመጣ ሰብአዊ መብት እንዲከበር እንዲጠበቅ የማድረግ ግዴታ የመንግስት ነው። መንግስት ውስጥ ላይ ደግሞ እነ ኢሰመኮን አሉ። የሰብአዊ መብት እንደዚህ ተከራካሪ ተቋማትም ይመለከታቸዋል። ሌላኛው ደግሞ አንዱ የመንግስት ህግ አውጪው አካልም ባለቤትም ነው። ራሱ ያወጣውን ራሱ ያጸደቀውን ህግ አንድ ሚኒስቴር መስሪያ ቤትና አንድ ሚኒስትር ሲጥስ ኖ ብሎ እንዲቅሬታዎች ሲቀርቡ ቶሎ እልባት እንዲሰጥ ማድረግ አለበት። የመጅሊስ ብቻ ወይም ደግሞ የህዝበ ሙስሊሙ ብቻ ጉዳይ አይደለም። ህዝበ ሙስሊሙ የሀገሪቱ እኩሌታን ቁጥር ይዞ ካለ በልማት በሰላም በጸጥታ ላይ ከመንግስት አጋዥ እየሆነ ወደፊት ሲራመድ አንድ እግርህን ወደ ታች እየጎተት አንድ እግርህን ብቻ ለመራመድ ማለት ለመንግስትም ብዙ ስራዎችን ብዙ ጫናዎችን መፍጠርም ስለሚያስከትል በዚህ ረገድ የህዝብ ተወካዮች ምክር ቤት ራሱ አስፈጻሚው አካል እንዲሁም ህግ ተርጓሚው አካል የሚዲያው አካል እንዲሁም በሌላኛው ደግሞ ህዝበ ሙስሊሙን እንደ እምነት የሚወክለው መሪ ተቋም መጅሊስም በተለይ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት አጽንኦት ሊሰጠው ይገባል። ህገ መንግስታዊ መብት ነው። ህገ መንግስታዊ መብት እንዲከበር ደግሞ ሳይሸራረፍ ሌላ ትርጉምን በመስጠት ሳይሆን ቀጥተኛ ትርጉምን በመስጠት እንዲጠበቅ በጋራ መስራት አለባቸው። ይህንን ማነሳው ምንድነው አንድ እጅ ማጨብጨብ አይችልም። መጅሊስ አመራሩ ብቻ ሳይሆን መጅሊስ ህግ ይተግበር ብሎ ሲጠይቅ ህግ ተርጓሚው፣ ህግ ፈጻሚው፣ ህግ አስከባሪው አካል መጅሊስን የኢትዮጵያ እስልምና ጉዳዮችን ሊደግፍ ይገባል። ምክንያቱም አንዱ የኢትዮጵያ እስልምና ጉዳዮች ስንል በአዋጅ የተቋቋመ ህጋዊ ሰውነት ያለው በህግ የተደነገገ ተቋም ነው። ይህን ተቋም ደግሞ መናድና ይህን ተቋም ዝቅ ማድረግ ደግሞ ህጋዊም ወይም ደግሞ የህግ መሰረትም የሌለው ስለሆነ ነው።
ላኸር ጅጋር ገና መሰግናለን ጠበቃ ሙስጠፋ ይህን አጀንዳ በዚሁ እንቋጨዋለን። ይህ ጉዳይ መቋጫ እንዲያገኝ ትኩረት ተሰጥቶ አንድ ነገር ላይ መደረስ አለበት። ሁልጊዜ የኒቃብና የሂጃብ ጉዳይ ኢትዮጵያውያን ሙስሊሞች ከጥንት እስከ ዛሬ ድረስ የሚያነሱት አጀንዳ መሆን የለበትም የሚለው ማሳረጊያ መልእክታችን ነው። ጀዛከላህ ኸይር። ሌላኛው ምናልባት ከትምህርት ጋር ተያይዞ አንድ የምናነሳው ነጥብ ስላለ እዚሁ ከትምህርት ጋር የተገናኘ ስለሆነ እግረ መንገድ አንስተነው ብናልፍ ጥሩ ነው ብዬ አስባለሁኝ። ይሄው ምንድነው የኦሮሚያ ትምህርት ቢሮ ያዘጋጀው የፈተና ወረቀት አለ። እንግዲህ ብዙ ጊዜ የትምህርት ስርዓት ላይ የሚዘጋጁ ፈተናዎች ከሀገሪቱ ፖሊሲ አንፃር ሀገሪቱ ከያዘችው አቋም ከምታራምደው የዲፕሎማሲ አቋም ከሌሎችም ጉዳዮች ጋራ የትርክት የናሬሽን ጉዳይም ስለሆነ እጅግ ፍጹም የሆነ ጥንቃቄ የሚፈልግ መሆኑ እሙን ነው። ከዚሁ ጋር ተያይዞ በጣም በሚያስገርምና በሚያስደነግጥ መንገድ የኦሮሚያ ትምህርት ቢሮ ያዘጋጀው የፈተና ወረቀት ነበር። በዚህ የፈተና ወረቀት ላይ የእስራኤልና የሐማስ ጦርነት በሚል ያዘጋጁት ጽሁፍ አለ። ይህ መፈተኛ ወረቀት ላይ የምዕራባውያን ሚዲያዎች ይጽፉት የነበረውን ነገር በዋነኛነት እንደ ሶርስም ጭምር የተጠቀሙት ኒውዮርክ ታይምስ ያወጣውን ጭምር በመጠቀም በጣም በሚያሳዝን መንገድ በዚህ ጉዳይ ላይ እንግዲህ የምዕራባውያን ሚዲያዎች ምን ያህል ሸፍጥ ይሰሩ እንደነበረ ይህንንም መነሻ በማድረግ በጣም በርካታ ህፃናቶች ጭምር እስከ ዛሬዋ ቀን ድረስ ያለቁ መሆኑ ይታወቃል። ከዚሁ ጋር ተያይዞ እንዲያውም በቅርብ የአፍሪካ መሪዎች ከአፍሪካ ህብረት ጋር ተያይዞ አፍሪካውያን በጋራ በያዙት አቋም ምክንያት ኢትዮጵያ የሚገኙትን የእስራኤል አምባሳደር ጭምር የሩዋንዳን በተመለከተ ለማሰብ በተዘጋጀ ፕሮግራም ላይ ጭምር ሁሉ እንዲወጡ የተደረገበት ሂደት ነው። ምክንያቱም ፍልስጤሞች ላይ እየተፈጸመ ባለው ጭፍጨፋ ምክንያት ይህንን የምዕራባውያን ሚዲያን ትርክት ካልጠፋ ምሳሌ የእንግሊዝኛ ሞዴል ኤግዛም አድርጎ የኦሮሚያ ትምህርት ቢሮ ይህንን አቅርቧል። ይህ ያቀረበው ደግሞ በጣም በሚያሳዝን መንገድ ሐማስ ያገተውን ወይም ደግሞ በምዕራባውያን በኩል ሲነገር የነበረውን ትርክት ሙሉ በሙሉ አንድ ወገን ብቻ ያለውን ትርክት የያዘን ለዛውም እንግሊዝኛ ፈተና ወረቀት የታሪክ ወይም የወቅታዊ ጉዳይ አይደለም። እንግሊዝኛ ቋንቋ ሌሎች በጣም በርካታ ምሳሌዎች ዓለም ላይ ባሉበት በእንዲህ አይነት መንገድ ባያዝድ በሆነ መንገድ ለተማሪዎች የዚህ አይነት እስራኤልና ሐማስ ዋር በማለት ይህንን ማቅረብ ምን ማለት ነው? በሂውማኒቴሪያን በኩል የደረሱ በጣም ብዙ ጉዳዮች አሉ። በጣም በርካታ ህፃናቶች አልቀዋል። እዚህኛው በኩል የታገቱ የደረሰ ነገር እንኳን ቢኖር የትምህርት ስርዓት ማለት ዜጎች ላይ ትክክለኛ የሆነ መረጃን ዕውቀትን የምታስተላልፍበት ነው። የእንግሊዝኛ ቋንቋ ክህሎታቸውን ለመፈተን ተብሎ በተዘጋጀ የሞዴል ፈተና ላይ ለዛውም ኦሮሚያ ላይ የዚህ አይነት ስርዓትን የዚህ አይነት ነገርን ማቅረብን እንዴት ይታያል? በዚህ ላይ ያለ ሐሳብ ትምህርት ለዜጎች ከሚፈጥረው አድማስን የማስፋት የማገናዘብ አቅም ጋራ እንዲህ ያለን ያንድ ወገን የምዕራባውያንን ትርክ ለዛውም ምንም በማይገናኘው በእንግሊዝኛ ሌሎች ምሳሌዎች ባልጠፉበት ሁኔታ ማቅረብ እንዴት ነው የሚታየው?
በዚህ ላይ ያለን የግል አስተያየት? እዚህ ላይ በጣም እንደ ማንኛውም ሰው ማህበራዊ ሚዲያ ላይ ሲተላለፍ አይቼዋለሁ እና በጣም ወቅቱን ራሱ የዋጀ አይደለም እንድትል የሚያደርግህ ምንድነው? መንግስት ከፍተኛ በጀት አውጥቶ ተቋም አቋቁሞ እየሰራ ያለበት አንድ ተቋም አለ። ሀገራዊ ምክክር ኮሚሽን። ሀገራዊ ምክክር ኮሚሽን አስቀራቸዋለሁ ወይም አሳካቸዋለሁ ከሚላቸው ሂደቶች ወይም ለውጥ አመጣባቸዋለሁ ከሚለው እንዲህ አይነት ትርክቶችን በማስቀረት በዜጎች መካከል፣ በእምነቶች መካከል፣ በብሔሮች መካከል እኩልነትን፣ አንድነትን እና አንተ ትብስ አንቺ ትብስ የሚለውን እንደ ግለሰብ እንደ ክልልን ከዚህኛው ያኛው ተባብሎ እንዲሄዱ አመጣለሁ ተብሎ እየተለፋበት ነው። ከክልሉ ከኦሮሚያ ትምህርት ቢሮ በኩል ይህ ሲሰራጭ ላለፉት 2 ዓመታት የተቋቋመው ሀገራዊ ምክክር ኮሚሽን ወይም በክልሉም ደግሞ ባለፈው በዚሁ ዓመት የተወሰኑ ወራቶች በፊት ላይ እየተለፋበት ያለውን የሀገራዊ ደግሞ ይሄ መጥፎ አስተሳሰብ ትርክትን ለማስቀረት እየተለፋበት ያለበትን ሂደት የሚጥስ ሂደትም ነው። ለዚህም ማሳያ እኮ ራሱ አሁንም የክልሉ ትምህርት ቢሮ የተለያዩ የታሪክ መጽሐፍቶችን ብናያቸው ከፌዴራል ትምህርት ሚኒስቴር ጀምሮ ብዙ እኛ እንኳን 90ዎቹ ላይ እስከ 95-6 የተማርንባቸውን እነዚህ መጽሐፍት እንኳን ሪጀክት የተደረጉበት ምንድን ነው? በሀገር ውስጥ ላይ መግባባትን ለመፍጠር ነው። በፍልስጤም እስራኤል ጉዳይ ላይ እኮ ከንጉሱ ስርዓት ጀምሮ በደርግ በኢህአዴግ ልክ አሁን ላይም በብልጽግና ባለው ስርዓት ሂደት መንግስት ገለልተኛነትን በማሳየት እየተንቀሳቀሰ ያለበት እንደ አፍሪካ ህብረት ደግሞ በቅርብ አምባሳደሩ ላይ የተሰጠው ወይም ደግሞ የተካሄደው እርምጃዎች እንዳሉ ሆኖ የክልሉ ትምህርት ቢሮ ከመረጃም ከማስረጃም የራቀ በሚመስል ሁኔታ እንዲሁም ደግሞ ክልሉ ላይ ከግማሽ ፐርሰንት በላይ ላይ የሙስሊም ማህበረሰብ ያለበት ክልል ወይም የሙስሊም መብት ሴንሲቲቭ የሆነበት ክልል መሆኑን እንኳን ያላገናዘበ ወይም ያልመረመረ የፈተና አወጣጥ ሂደትም ነው የተከተለው። ይህ ብቻ አይደለም። በሙስሊም ተፈታኝ ተማሪዎች ላይ የስነ ልቦና ጫና ለማድረግ ወይም ደግሞ ተረጋግተውም እንዳይፈተኑ ለማድረግ የታለመም ነው የሚመስለው። እኔ የዛን ቀን መቅረቡ ብቻ ሳይሆን የሚመለከተው አካል የሚወጡ የፈተና ሂደቶችን መከታተል ወይም ደግሞ መቆጣጠር ሂደቱ አናሳ መሆኑን ነው የሚታየው። ለምሳሌ እምነት አንዱ የግጭት በር ከፋች ነው። የብሔር እንደዚህ ሂደት ነው። እነዚህ ይታወቃሉ። ይህንን ሳያስቡ ማውጣት ማለት እኔ በእኔ አገላለጽ ጭርስ ይላል ውድም አይነት ነው የሚመስለው። ወይም የመጣው ይምጣ እነዚህ ነገር እናድርጋቸው። የማይተካው ደግሞ የሞራል ዳሜጅ የሚባል አለ። ተፈታኞች ተቋቁሞት ሊሰሩት ይችላሉ። ልክ እንደኛ እንደሌላው ጋር ሲደርስ ደግሞ የሚፈጥረው ቁጭትንም አለ። ይህም ማለት ለምሳሌ እውነተኛ ታሪክ ላይ የተመሰረተ ከአንድ ወገን ላይ ብቻ የተገኘ እሱም ደግሞ ከምዕራቡ ኒውዮርክ ታይምስ ላይ የተገኘ ዋቢ አድርገ አምጥተ ሌላው ላይ ስታግተው የሚፈጥረውን ሂደት አለማሰብ በጣም የሚገርምህ እኮ በጣም ቀላሉ ነገር የፍልስጤም ባንዲራ ይዘሃል ብለ አንድን ግለሰብ አዲስ አበባ ውስጥ ላይ ያየን ነው ስታስረው ምንድነው አንድን ወገን ወግኖ የመንግስት አቋም እንዳይባልብኝ ነው። የፖለቲካል ጥንቃቄ ወይም ሌጋል የህግ ግራውንድ የለውም። የፍልስጤም ባንዲራ መያዝ የሽብር አይደለም፣ ሀገር ነው። ሀገር ስለመሆኑም ደግሞ እዚያውን መዲናችን አዲስ አበባ ጦር ኃይሎች አካባቢ ኤምባሲው ባንዲራው ለጥፎ ታያለ። የመንግስት አቋም ወይም የመንግስት ፖሊሲ አይደለም። በጸጥታ መዋቅሩ ብዙ ጊዜ ስንከራከር ችሎት ላይ ወንጀል ያልሆነ ለምን ታደርጋለህ? ግለሰቦች ለደቂቃም መጉላላት የለባቸውም ተብሎ ሲባል አይ እንዲህ ነገሮች አደባባይ ላይ እንዲህ ድጋፍ ምናምን ከታየ ኢንፎርማል የሚያነሱት ሂደት ምንድነው? ሀገራችን አንደኛውን ወገን ወግና ምናምን ሊባልብን ይችላል ተብሎ ይነሳል። በዛኛው በጎን ላይ በዚህኛው በጎን ላይ ደግሞ እያፈንክ መሄድ ራሱ አንጀስቲስንን የሚያሳይበት ሂደትም ነው። ይባስ ተብሎ ደግሞ በትምህርት ቢሮ ህጋዊ አሰራርን አደረጃጅ እቅድን ምንን ያለው ተቋም ደግሞ ቀጥታ ወቅታዊ በሆነ ጉዳይ ላይ አንስቶ ማለት እኔ መንግስት ወይም በህዝብ ዘንድ ታመኔታ ቅቡልነት እንዳይኖረው በዜጎችና በዜጎች መካከል በእምነትና በእምነት መካከል ግጭት እንዲነሳ ለማድረግ ያን ቀን ተማሪው አንፈተንም ብሎ ተቃውሞ ቢያደርግ ምንድነው ሊከሰት የሚችለው? ሆን ተብሎ ሙስሊም ተማሪ ለማግለል ወይም ደግሞ ለተጠያቂ ለማድረግ ነው የሚሄደው። ግን ተጠያቂ መሆን ያለበት አሁን አልተከሰተም ብቻ ሳይሆን ማሰብ ያለበት እንዳይከሰት መንግስት የፌዴራልም የክልሉም በጣም ትኩረት ሊያደርግበት አይደለም። እንዲህ አይነት ነገር አስመልክቶ እኔ በግልጽም ይቅርታ መጠየቅ አለበትም ነው። የዛ ፈተና አዘጋጁ አካል
የሆነ 2 3 4 ሰዎች ቢሆኑ ወይ ትምህርት ቢሮ አቋም ካልሆነ የኔ አቋም አይደለም ብለ ፕሬስ አይደለም ምትለው ጉዳይ አይደለም ወጥቷል ተማሪ ላይ የፈጠርከው ጠባሳ አለ ተማሪው ቤት ሲመጣ ወላጆች ላይ የፈጠርከው ግብር ከፋይ ላይ ወይም ዜጋ ይመራኛል የሚለው ዜጋ ላይ የምትፈጥረው ቁስል አለ እንዲህ አይነት ነገሮች እኔ ህጋዊነት መሰረት የላቸውም መስተካከል አለባቸው አንዱ ትንኮሳ ነው ወይ ደግሞ ለግጭት ሰላም ስላለ ሰላም እንዳይኖር የመፍጠር ሰላም እንዳይኖር ብቻ አይደለም ይሄንን አስታኮ ሙስሊም ተማሪ ተቃውሞ ቢያደርግ ይዛን ቀን አትፈተንም ተብሎ ይባረራል ሙስሊም ተማሪውን ጸበኛ ሁከት ፈጣሪ አድርጎ ለመወንጀልም የተጠቀሙበት አሰራርና ሂደትም ነው በዚህ ረገድ ይሄ መደረጉ እኔ የክልሉ መንግስት አግባብነት የለውም ወይም ደግሞ እንዲህ ነገሮች ላይ መታረም አለባቸው ብሎ ማሳሰቢያ መስጠት አለበት የሙስሊም ተቋም እንዲያርግ ምንለው አይደለም እንደ ሀገር ዜጋ ነን እንደ ሀገር ባለቤትነት ራሳችን ድምጽ አውጥ ኮሮጆ ላይ መተን ድምጽ የሰጠነው አካል ላይ እኛን ያገለለ እኛን አመጽ እንድንነሳ እኛ ወከት ፈጣሪ እንዲሆን የሚካሄድ አካሄዶች መቆምና በቃ ሊባል የሚገባበት ነው ይሻል በፌደራል መንግስትም የክልሉ መንግስት ጨፌ ኦሮሚያው አጽንኦት ሰጥቶት ሊከላከለው የሚገባ አሰራር ነው መሆን ያለበት ጀዛከላህ ኸይር ሙስጠፋ እንግዲህ ቀደም ሲል እንደገለጽከው በተለይ ከዚህ ከኒቃብ ከሂጃብ ጋር የተያያዘው ነገር መሰረታዊ ነጥብ ነው በዋነኛነት ልዩ ትኩረት ሊሰጠው ይገባል ከዚህ በተጨማሪ ደግሞ ከኦሮሚያ ትምህርት ቢሮ ጋር ተያይዞ ያነሳነውም ነጥብ እንደዚሁ ትኩረት ሊደረግበት ይገባል በነገራችን ላይ በተለይ ኦሮሚያ አካባቢ ላይ ያሉ አንዳንድ ባለስልጣናት አላግባብ በሆነ መንገድ ስልጣናቸውን የመጠቀምና ለአንድ እምነት የማስፋፋት የሚጠቀሙበት መንገድ አለ ይሄንንም በመረጃ በማስረጃ ከሰሞኑ የምንመለስበት በትርጉምም ጭምር በስፋት ይዘነው የምንመጣ አንድ ጉዳይ አለ እሱን በሰፊው በቀጣይ ጊዜ እንመጣበታለን አንድ ነብይ ነኝ የሚል ያው እኛ እንግዲህ ነብይነቱን ስለማንቀበል ነብይ ነኝ የሚል ሰባኪ ወደ ሻሸመኔ ሂዶ ያካሄደው ፕሮግራም ነበር ለዛ ፕሮግራም በጣም የሚያስደንቀውና የሚያስገርመው ነገር ፕሮግራሙን ሲያስተዋውቁ የነበሩት በማዘጋጃ ቤት ግቢ መልእክት ሲያስተላልፉ የነበሩት የሻሸመኔ ከንቲባና የጸጥታ ዘርፍ ኃላፊ ይህ ፕሮግራም ለሁሉም ሰው የተዘጋጀ ነው በሚል የብርሃን ባንክ ኃላፊ እነሱ መብታቸው ነው የባንኩ እንዴት ነው የሚለው እሱ ሌላ ጥያቄ ስለሆነ ነገር ግን እነዚህ ኃላፊዎች ናቸው ሲያስተላልፉ የነበረው ይሄን ጉዳይ በተመለከተ እንመጣበታለን በሰፊው ምንድነው ያስተላልፉት መንገድ በምን መንገድ ነው ጥሪ ያደረጉት የሚለውን ቪዲዮ በመረጃ በማስረጃ በአፋን ኦሮሞም በአማርኛ ትርጉም ጭምር አቅርበን ግልጽ ያለ ህገ መንግስታዊ ጥሰት ስለሆነ እሱን እንመጣበታለን ይሄ ምን ማለት ነው የሚለውን እንደ ሀገርም ጭምር የምንጠያየቅበት ይሆንና ወደ ሌላኛው አጀንዳችን ነው የምናልፈው ወደ ተባረክ መስጂድ ጉዳይ እንምጣ እንግዲህ ከተባረክ መስጂድ ጋር ተያይዞ ያለውን ጉዳይ እንዴት ነው የሚታየው ከዚህ በተለይም ደግሞ በዋነኛነት ከተባረክ መስጂድ ጋር ተያይዞ ብቻ ሳይሆን ከሌሎች ከወሌ መሐመድ መስጂድ ጋር ተያይዞ ካዛንቺስ አካባቢ ያሉ በተለይ ከኮሪደር ልማት ጋር ተያይዞ ባሉ ጉዳዮች ላይ ከመሳጅዶች የሀገር ልማት ነው በሚል ሙስሊሙ ማህበረሰብ ብዙዎችን ነገር ተባባሪ በመሆን በቀንነት ከመንግስትም ጋራ የልማቱ አጋዥ በመሆን ብዙ ነገር እየሰራ ነው ያለው ብዙ አይነት ነገሮች እየተፈጠሩም ችግሮችን ለመፍታት በጎ በሆነ መንገድ በሆደ ሰፊነት የልማቱ አጋር በመሆን እንቅስቃሴ እያደረገ ነው ያለው ነገር ግን እነዚህ እንቅስቃሴዎች ከሃይማኖቱ ተቋማት ጋር ከንግድም ጋር ተያይዞ እሱ እንግዲህ እንደ ሀገር ያለ ነገር ስለሆነ ብዙ አንገባበትም በሚል ነው ከፍተኛ የሆነ ጉዳት እያመጣ ነው ያለው ከተባረክ መስጂድም ጋር ተያይዞ ሰሞኑን የምናየው ነገር አለና ይሄንን ጉዳይ እንዴት እየታዘብከው ነው እዚህ ላይ በጣም ከሚያስገርመውና ከሚያስደንቀው ሂደት ተባረክ መስጂድን ብቻ ሳይሆን በዋነኛነት እሱ የሙያችን ጉዳይ ሆኖ መሳጅዶች ማለት ወይ ደግሞ እስላማዊ ተቋማት ማለት አንዱ የሚካሄዱ ልማቶች ወይም የሚከናወኑ የገጽታ ግንባታ ሂደቶች ላይ አንድ አካል ሆነው ታሳቢ መደረግ ያለባቸው ናቸው
ብቻ አለመታደሉ እንጂ ያው ሴኩላሪዝም የሚለው ያው መንግስት ገለልተኛ ነው የሚለው ሂደት እንዳለ ሆኖ ግን ህዝበ ሙስሊሙ ራሱ አስተባብሮ የሚሰራበትን አንዳንድ እውነት በቃ የሃይማኖት ተቋማት ወይም የሃይማኖት ተቋም ለሀገር ገጽታ ግንባታ ያስፈልጋል የምትለውን ወይም የሚለውን መርህ ተግባራዊ ለማድረግ ብዙ ጊዜ ላይ ለሴሬሞኒ ይፈለጋል፣ ግን ወደ ተግባር ሲወረድ ግን እያየን አይደለም። በተለይ እንደ እስልምና ተቋማት ረገድ ላይ ነው። ክቡር ጠቅላይ ሚኒስትሩ የመጅሊስ አመራሮችን በጽሕፈት ቤታቸው አዳራሽ ሰብስበው ውይይት ባደረጉበት ወቅት ላይ አንድ ጥሩ ያስተላለፉት ሂደት አለ። ቦታዎች ይሰጧቸዋል። እነዚህ ቦታዎች ግን በቆርቆሮ ታጥረው ነው ያሉት። ከእንደገና ከብዝሃነት ረገድ እንደዚህ ታነሳላችሁ፣ ግን ያን ለማሳየት ሰብሰብ ብሎ የሚያምር ነገር ብሎ አንስቷል። ይህ ማለት የእስልምና እምነት ተከታይ አይደሉም፣ ግን ከውበት ረገድ መስጂዶች ማማራቸው፣ አብያተ ክርስቲያናት ማማራቸው ከአካባቢም ከሀገር ገጽታም ጠቀሜታ ስላላቸው የሚለውን አንስተውናል። ይህ ንግግር አለመታደል ሆኖ ከጠቅላይ ሚኒስትሩ ውጪ ወደ ሌሎች አስፈጻሚ አካላት ዘንድ ላይ ስናየው በተግባር የምናየው ነገር አይደለም። ድንገት ጠቅላይ ሚኒስትሩ ይናገሩታል፣ ግን በስሮቻቸው ያሉት አመራሮች ሲፈጽሙት አናይም። እሳቸው እያንዳንዱን ነገር እንዲፈጽሙት ባይጠበቅባቸውም ክልሎች፣ ክፍለ ከተማዎች፣ ወረዳዎች ምናምን ሂደት ላይ እነዚህ ደከም ብለዋል ወይም ደግሞ ውበት የላቸውም ከተባለ ወቅቱ የሚያሻውን ውበትና ጽዳት ወይም ግንባታንም እንዲያደርጉ ምቹ ሁኔታን አይፈጥሩም። እንገነባለን ብለህ ስትመጣ ለአንዳንዴ በቃ ማለት ለእኛ ብቻ አድሮ ተፈጽሟል እንድትል የሚያደርግ ታያለን። የሙስሊም ተቋም ከሆነ የግንባታ ፈቃድ አምጣ፣ እንደዚህ አምጣ፣ እንደዚህ ሂደት ባለው እንኳን እንዳታስበው ብዙ አተካራ ከግንባታ ከሚሰጠው ፈቃድ ከሚሰጠው አካል ላይ የሚተረክ ይፈጠራል። ይህ በሌላው ደግሞ መልሶ ማልማት ሲደረግም መሳጅዶችም ባሉበት ወይም ደግሞ መልሶ ማልማት የሚካሄደውን ሂደት ተከትሎ እናልማ ሲባል አሻፈረኝ የሚባልበትን ክፍለ ከተሞች ወይ ክልሎች ወይ ቦታዎችንም እያየን ነበረ። አንዳንዶቹ የተገኙት እንደዚህ በግርግር በጩኸት እንጂ በመንግስት በቃ ይህ ቦታ እንደዚህ ሂደት ነው ይህ ያካትታቸዋል ተብሎ ከተማ አስተዳደሩ የሰጣቸዋል። ይህ ማለት ከሚሰግደው ምዕመን ወይም ደግሞ እዛ ቦታ ላይ ከሚጠቀመው በቂነት ያለው አይደለም። ይሄ ማለት እንደ ከተማ አቀፍ እንደ ክልል እንደ ሀገር አቀፍ የምናየው መስተካከል ያለበት ሂደትም ነው። ወደ ተባረክ መስጂድም ስንመጣ ይህ መስጂድ እንግዲህ ከዛሬ 50 ዓመት በፊት አካባቢው ላይ የነበረ ያው ሁላችንም በተለይ ወደ መሀል ከተማ አካባቢ የነበረ ሰው 4 ኪሎ ፉሉሃን ስታዲየም ዙሪያን የቂርቆስ አካባቢ ያሉ ከቦሌም እንደዚህ የካሳንቺስ ወደዚያ ጀምሮ ብዙ ሰው ተጠቃሚ ያደረገው ሌሎችም ደግሞ እግር ጣለው ለጋር ባቡር ጣቢያም ሲመጣ ሲገለገልበት የነበረ ቦታ ነው። ይህ ቦታ ላይ አሁን በመልሶ ማልማት ተብሎ በአካባቢው ሌሎች ግንባታዎች ሲካሄዱ መስጂዱ ቁመናውን ጠብቆ ለህዝበ ሙስሊሙ ግልጋሎት ሲሰጥ ተጠቃሚው ህዝበ ሙስሊሙ ብቻ አይደለም። ከቦታው የቢዝነስ እና ከቦታው የመኖሪያነት አካባቢ ወይም ደግሞ ለውጭ ዜጋ ብንመጣ ጥሩ ግንባታ ብታደርግ አንደኛ ከዚህ ከቱሪስት ዘርፉ ላይ ወይ ደግሞ ከዲፕሎማቶች ቦታው ላይ ከመጠቀም ከጸጥታ ከደህንነት ከሚባሉት እንኳን ጠቀሜታ የሚሆነው የከተማ አስተዳደሩና የፌዴራሉ መንግስት ነው። ይህ አልታየበትም ነው። እዛ ቦታ ላይ ካለው መረጃ ላይ የክፍለ ከተማው መጅሊስ የመስጂዱ አስተዳደር አካላት እንግዲህ ተወያይተው ተነጋግረው የሚመለከተው አካልም አዳምጦ ታጠረ ወይም ተገነባ የሚባለው በጨለማ አይደለም። ያን ገና የመስጂዱ አካል ወይም አመራር ሲገነባው በቀን እይታ ባለበት ምንም መደበቅ በሌለበት ባልተጭበረበረ ወይም ባልተሰወረ መንገድ ነው ግንባታው የተከናወነው። ነገር ግን ሚያዝያ 4 አጥቢያ ለሚያዝያ 5 አጥቢያ ሌሊት ላይ የተፈጸመው ስትሄድ ግን እውን የመንግስት አካል ነው ወይ እንድትል ጥያቄ ያነሳባል። ይህ ማለት የመንግስት አካል ነው ስንል መንግስት ዜጎችን 24 ሰዓት የሚቆጣጠር የሚከታተል ሰላማቸውን የሚጠብቅ ተቋማቸውን ጥቃት እንዳይደርስበት የሚከላከል የተደራጀ ህጋዊ አሰራር የሚከተል ከሆነ እዛ ጋር ግን ህገወጥ አይደለም እንጂ ህገወጥ ግንባታ አለ ቢባል የከተማ አስተዳደሩ የደንብ ጽሕፈት ቤትን ለማቋቋም የወጣው መመሪያ ያለው ምንድነው የሚከተለው ነው። አዋጁን ብታያት በጣም የአዲስ አበባ ከተማ አስተዳደር ህገወጥ ግንባታ እንኳን
የቃል ማስጠንቀቂያ መስጠትህን አይደለም የሚያሳየው። ቃል ማስጠንቀቂያ ባሻገር የጽሁፍ ማስጠንቀቂያ ሰጥቷል። እምቢ ካለ አላፈርስ ካለ እንኳን ግብረ ኃይል በምሽት ይፈርሳል አይደለም። በህግ አግባብ የሰላም ሰዓት ተጠቅሞ ሲያፈርስ መቀጮ እንኳን አለው ይላል። በቂርቆስ ክፍለ ከተማ አስተዳደር ግን የተካሄደው አንደኛ ይመራኛል፣ ይጠብቀኛል፣ ሰላሜን ያስጠብቃል፣ መብቴን ደግሞ ስጠይቅ ይፈጽምልኛል የምትለው አካል ግን የተካሄደው የሽፍታነት አይነት ነው። እዛው መሀል ከተማ ላይ ትልልቅ ተቋማት ባሉበት አካባቢ ላይ ከአካባቢ በተለይ መስጂዱ አካባቢ ከነበሩ ምዕመናን እየሰማን እንደነበረው ሂደት በጣም አሳፋሪ ነው። ስልክን ቀምተ እንዳይወጡ ተደርጎ ይህ ማለት ህጋዊነት ቢኖረው ወይም ደግሞ ጥላቻነት ባይኖረው ያን ሳትጠብቆ ማድረግ አይጠበቅም። አንዳንዴ ህገወጥ እንኳን ከሆነ እኮ የሚሰራው ልክ የፍትሐብሔር ህጉን ስትል የእምነት ተቋማትን አስመልክቶ ያስቀምጣል። የግለሰብ ይዞታ አይደለም፣ ወይ ደግሞ የሆነ ፒኤልሲ ደግሞ የሆነ ድርጅት ሀብት አይደለም። ሲወርድ ሲዋረድ እየቀጠለ ሚሄድ ሲወርድ ሲዋረድ እየመጣ ያለ ለምዕመናን ከዚህኛው ትውልድ ወደዛኛው ትውልድ እየተላለፈ የሚሄድ ሀብትና እሴት ቅርስ ነው። ቅርስ የምንልበት እኮ የሚዳሰስ የማይዳሰስ ከሚባሉት አንዱ ይህም ተቋም ነው። ግን ይህንን ስለ ቅርሶች ሂደት፣ ስለ ሃይማኖት ብዝሃነት፣ ስለ ሃይማኖት ነፃነት ወይም ስለ ህገወጥ ግንባታ፣ ስለ ህጋዊነት እነዚህን ሁሉ አፈር ድሜ ከሚያስበላ በጣም ከሚያጅብ ንብረት የግለሰብ ወይም ደግሞ የአንድን ተቋም ንብረት ስታወድም ንብረቱ እኮ በተዘዋዋሪ የሀገር ሀብትና የጠቀሜታ ለሀገር ሀብትና ግብአትም ነው። ግን እዛ ቦታ ላይ የተፈጸመው ሂደት ንብረቶቹን ካየ የመጉዳት ዳግመኛ እንዳይሰሩ የማድረግ ሁኔታዎች ተደርጓል። ይህ ማለት ከተሰጠው ስልጣን አፍርስ ተብሎ እንኳን አውድም አይደለም። አሁን እኔ አፈረሰ ሳቶ የምትለው ንብረት አውድመ ነው። እንደ ወንጀል ህግ ላይ እንደ ፍትሐብሔር ህግ ላይ ብትል ንብረትን የማውደም ተግባር ነው የተካሄደው። መልሰ እንዳትጠቀ ይህ ደግሞ ከእያንዳንዱ ከአንድ ግለሰብ የወጣ ንብረት አይደለም። ከህዝበ ሙስሊሙ ላይ በምጽዋት ወይ ደግሞ በበጎ ፈቃድ የሚደረግ ወይም ተሰብስቦ የተገኘን ሀብት ስታወድም ነገ የምትመራውን ህዝብ ሀብትና ንብረት ነገ እኮ ይህ ነገር መስጂዱ ከተሻለ ግንባታ ቢያደርግ ሊሰጥ የሚችለው አቅመ ደካማውያን የሚባሉት ወይም ቤቶችን ማደስ የሚባለው ለእነዚህ አይነት ነገር የሚያውለውን ሂደት እያሳጣኸው ማድረግ ራሱ ፍትሐዊነትንም ነው የሚያሳየው። ይህም ብቻ አይደለም። ከተፈጸመው ከጥቃቱ ወይም ደግሞ ማውደሙ ከተደረሰ እንኳን በኋላ በ24 ሰዓት በኋላ ላይ ምሽትን የተደረገው አሁንም ምሽትን ተገን ተደርጎ ደግሞ የተሰጠውን መግለጫ ስታየው 24-25 ጊዜ ወይ ከ23 ጊዜ በላይ ኤዲቲንግ የተደረገበት ስትሄድ አሁን አንድ የተቋም ነው የሚመራው ራሱ የመንግስት ኮሚኒኬሽን ተብሎ የክፍለ ከተማውን የሚመራው ተቋም በተቋም ነው የሚወሰነው ወይስ በግለሰብ ነው እንድትል ያደርገዋል። በቃ የሩጫ እኔ ሰርገኛ መጣ አይነት ከእንደገና ደግሞ መሪ ድርጅትን ራሱ በጣም ንብረት ከመውደሙ በላይ ደግሞ ለህዝበ ሙስሊሙ ንቀትን ለህዝበ ሙስሊሙ መሪ ድርጅትን ዝቅ አድርጎ እንደ ተራ ማህበር የማየት አባዜ ያለቀቃቸው አመራሮች ወይም ደግሞ አካላቶች እንዳሉ የታየበትም ነው። ምክንያቱም መጅሊስ ሲባል ጣራና ግድግዳ አይደለም። የህዝበ ሙስሊሙ መብት ጥቅም የማስጠበቅ የመከላከል የመቆርቆር የመከራከር ሂደትም ነው። ነገር ግን አንዳንድ የግል ሚዲያና ምናምን ተብሎ ላሙኛቹ አይነትም ነው። አላደረግንም ሌላ ጥያቄ ነው። ጨለማን ተገን አድርገን ማድረጋችን እኛን ህገወጥነት ማለት እያለባቸው ግን መልሶ ህገወጥ ነው ለማለት ከእንደገና ደግሞ ጨለማ ላይ የተሰጠን ድርጊት የተፈጸመን ድርጊት ጨለማን ተገን አድርጎ መግለጫ ስትሰጥ አሁንም የህዝብን ሞራል እሴትን ለአመፅ ወይም ደግሞ ለውከት እንዲዳረግ አድርጓል። እኔ እንደ መንግስት እንደ ከተማ አስተዳደሩ እንደውም እንደዚህ አይነት አሰራርን የፈጸሙ ሰዎች ከአዲስ አበባ መጅሊስ የምንለይበት አቋም ይቅርታ ይበሉ አይደለም። እኔ መጅሊስ ያንስ ከማለቱ መንግስት ማለት ያደረገት ያለበት የሥራ ሰዓትን ትተው ከእንደገና ደግሞ በህዝብ ሀብትና ንብረት ላይ ጉዳት ያደረሱ አካላት የህዝብን ደግሞ ሰላም፣ ጸጥታ፣ ደህንነት ለማደፍረስ የተንቀሳቀሱ ብቻ አይደለም ትዕዛዙን የሰጠ ያስፈጸመ አካል ተጠያቂ አደርጋለሁ ብሎ መግለጫ መስጠት ያለበት። በተዘዋዋሪ ግን ጅራፍ ራሱ ገርፎ ጅራፍ ራሱ ይጮሃል አይነት መልሶ የግል ሚዲያ አንዳንድ እንደዚህ አይነት አመለካከት ያላቸው ከዛ ደግሞ የአዲስ አበባ መጅሊስ ብሎ መግለጫ በግልጽ መጻፍ ራሱ ለተቋምና ለህዝበ ሙስሊሙ በተለይ ደግሞ እንደ ከተማ አስተዳደር ላለነው ህዝበ ሙስሊም ንቀትን የታየበት ሂደትም ነው። ለክፍለ ከተማው ነዋሪ ብቻ አይደለም።
መጅሊስ የአዲስ አበባ ነዋሪዎች ነው። እንደ አዲስ አበባ ነዋሪነት ውክልናው ደግሞ ስንመጣ የሁሉንም የህዝበ ሙስሊም መሪ ድርጅትን አሳንሶ ማየት ትልቅ አግባብነት የሌለው አካሄድና አዘጋገብ ነው። በዛ ላይ ደግሞ ህገወጥ ነው ብለን ምንል ከሆነ ህገወጥን በህገወጥ ነው የምናደርገው ወይስ በህጋዊ መንገድ ነው የምናደርገው? ራሱ ያው አካል ይመጣና ህግ ይከበር የህግ የበላይነት ምናምን ብሎ ይሰብካል ወይ ደግሞ ያስተላልፋል። እሱ ያላከበረው ወይ እሱ ያላስጠበቀውን ሰላም እኔ አንድ ግለሰብ እንዴት ነው አመኔታ ኖሮ ላስጠብቅ የምችለው የሚልን ጥያቄ ህዝብ ላይ ዜጋ ደግሞ ፍትህ የለም መልካም አስተዳደር የለም ካለ ደግሞ አመኔታን ካጣ ደግሞ ምንድነው የሚሆነው ነው። አሁን ዛሬ አጋጣሚ ይሄን እያወራን ጁማ ነው። ህዝበ ሙስሊሙ በነቂስ ወጥቶ ቁጭት ውስጥ ቢገባ ጥቃት ቢደርስ ለመወንጀል ለመግረፍ ለማሰር ፈጣን ነው የሚሆነው። ስለዚህ አስተዳደሩ በዚህ ረገድ በተለይ እንደ ክፍለ ከተማው ብቻ ነው ያሳንሻል አይው እንደ ከተማ አስተዳደር ካቢኔ አስቸኳይ እልባት መሰጠት ያለበት ድርጊትም ነው። የተፈጸመው ግለሰብ ቤት ላይ አይደለም፣ የተፈጸመው አንድ ሰው ላይ አይደለም፣ ወይ የባለ ሀብት ይዞታ አይደለም። የህዝብ ሀብት እሴት ላይ መፈጸም ማለት ምንድነው ነው የሚያስከትለው ነው። ነገ ከነገ ወዲያ እንደ አንድ ግለሰብ ወይ ደግሞ የምታየው አይደለም። እንደ ህዝብ ዋስትናችን ምንድነው? በተለይ ቤተ እምነቶች ላይ መሳጅዶች ላይ መድረሳዎች ላይ የሚደረሰው ጥቃት በግለሰቦች አይደለም፣ በሆነ ታጣቂ አይደለም። እመራሃለሁ ጠብቀሃለሁ በሚል መንግስት አካል መሆኑ ትክክለኛነት እና በጤናማ አእምሮ የተደረገ ተግባር አይደለም። ይባስ ብሎ ደግሞ የተሰጠው መግለጫ ነው ማላገጫ ማለት እንችላለን። ይህም መስተካከል አለበት የሚልና ድርጊቱ ትንሽ ልብን ያው ይሰብራል ብለን ደግሞ ስንል እንደ ምዕመን ወይም ደግሞ እንደ ህዝብ ደግሞ ተሸነፈ ሳይሆን ፍትህ ወይም የህግ የበላይነት መጣሱ ስታይ ትንሽ ይሰማል ውስጥ። ጀዛከላ ኸይር ሙስጠፋ። እንግዲህ ይሄ ጉዳይ በተለይ ሰዓታችንም እየሄደ ስለሆነ ወደ ማጠቃለያ እንምጣ። በሰፊው መነጋገር ያለብን ብዙ ጉዳዮች አሉ። በዋነኛነት ከእንዲህ ያሉ ጉዳዮች ጋር በተገናኘ ሙስሊሙ ማህበረሰብ የሚወቀስበት ጉዳዮች እንዳሉ ሁሉ ጠቅላይ ሚኒስትሩ ያነሱትንም ማለት ነው መጅሊስም እንደዚሁ። ነገር ግን ደግሞ በተለይ እንዲህ ያሉ ጥያቄዎችን በደንብ አጥንቶ ህጎች ሲወጡ መመሪያዎች ሲወጡ ደንቦች ሲመጡ እንደ ማህበረሰብ ምን ጉዳት አላቸው እንደ እምነት ተቋም ምን ጉዳት አላቸው የሚለውን የሚከታተል አካል አቋቁሞ ከመከታተል አንፃርና እንዲህ ያሉ ነገሮች በየጊዜው በየቦታው ይነሳሉ። ከዚህ አንፃር ምንድነው መደረግ ያለበት? ሁሌ እንዲህ ያሉ ነገሮች ይነሳሉ በየጊዜው ሁሌ ብዙ ነገሮች ይሆናሉ። ነገር ግን መፍትሄ መስጠት ላይ በጣም ትኩረት ይፈልጋል። ዛሬም የሆነ ቦታ የሆነ አጀንዳ ይነሳል፣ ተመሳሳይ አይነት ነገር ይሆናል በየቦታው። ከዚህ ከኮሪደር ልማቱ ጋር በተገናኘ የተለያዩ የመስጂድ የይዞታ ቦታዎችን በተመለከተ አሁንም በየቦታው ተዳፍነው ተደበስብሰው ያሉ ነገሮች አሉ። በተለይ ተቋሙ እንደ ተቋም የራሱ የህግ ክፍል እንዳለው ይታወቃል። የሚያደርጓቸውን ጥረቶች በጣም እናደንቃለን፣ በጣም እናከብራለን። ነገር ግን እንዲህ ያሉ ነገሮች በጣም የተደራጀ ስራ የሚፈልጉ ይመስሉኛል። እናንተም እንደ ህግ ባለሙያ ያለባችሁ ኃላፊነት እንደተጠበቀ ሆኖ ተቋሙ እንደ ተቋም በእንዲህ ያሉ ጉዳዮች ላይ ግልጽ የሆነ አሰራር ኑሮት ብዙ ነገር ይጠበቃል ብዬ አስባለሁ። በሌሎች እምነት ተቋሞች ስናይ የመሐንዲሶች ቡድን ሁሉ እንዳለ መሰል የሆኑ ህጎች ሲወጡ ተከታትለው የሚያቀርቡ አመራሩም ደግሞ ያንን በማስፈጸም በኩል የራሱ ሚናና ድርሻ እንዳለው እንሰማለን። ከመጅሊስ ብቻ ሳይሆን ብዙ ጊዜ በተደጋጋሚ የምታነሳው ነገር አለ። አንተም ባለሙያዎች የሙያ ሰደቃ እንዲሰጡ በማለት የምትገልጸው ብዙ ጊዜ የምታነሳው ነገር አለ። ከዚህ በኩል እንደ ተቋምም እንደ ማህበረሰብም እንደ ኤሊትም ክፍተት ያለብን መስሎ ይታየኛል። ብዙ ጊዜ ኮሚትር መሆን ላይ በባለሙያዎቹ በኩል አስተባብሮ ያንን ዝግጁ እንዲሆን ማድረግ የተቋሙ ኃላፊነት እንደተጠበቀ ሆኖ በባለሙያ ዘርፍ ደግሞ በአይቲው ዘርፍ ያለም ሊሆን ይችላል። አሁን ከምናወራው ጉዳይ ጋር ከህግ እንደገና ከመሐንዲሶች ቡድንም ጋር ተያይዞ
ሁሉም ትልቅ ድርሻና ሚና እንዳለው ይሰማኛል። እንዲህ ያሉ ነገሮች ህጎች ሲወጡ ማስተር ፕላን ሲዘጋጅ ምን ያህል የእምነት ቦታ አግኝቷል ሙስሊሙ? እነዛ ነገሮች ለማሳካትስ ምንድነው መደረግ ያለበት ከሚሉ ጉዳዮች ጋር ተያይዞ ትልቅ የሆነ ለውጥ የሚፈልግ ነገር እንዳለ ይሰማኛል። ወደፊት በዚህ ጉዳይ ላይ በሰፊ የምንሄድበት ይሆንና እስኪ በዚህ ላይ ሰዓታችንም እንዳይሄድብን እስኪ ሄድበትና አንሳው ኢንሻአላህ። ጀዛከላህ ኸይር። ትክክል። እዚህ ላይ መለመድ ያለበት አንዳንዴ ያው ጣቶችን ወደ አካል ስትቀስር እኔ የሚለው አለ። እኔ ሁሌ ማምንበት መርህ ከሩቅ ወይ ደግሞ የቤት ተመልካች ወይ ከዳር ሆኖ መመልከት ብቻ ሳይሆን ያው እኔስ ምን አበርክቻለሁ ነው። በተለይ እንደ አንድ ሙያ ወይም እንደ አንድ ዜጋ እንደ አንድ ባለሀብት ከሆነ ሁሉም በተሰማራበት ዘርፍ ላይ እቺን በጣም መልመድ ወይም ደግሞ ማድረግ የሚያደርበት ተቋም ሳይጠብቅ እንደ ሙያ ምን አበርክቻለሁ እኔ ምን አበርክቻለሁ ለተቋም የሚለው ሁላችሁም መለመድ ያለበትም ነው። እንደ ማህበረሰብ እንደ ህዝብ ደግሞ ከስሜት ወጥተን ስሌታዊ መሆን አለብን ነው። የሆነ ነገር ሲነሳ ልክ ቀፎ እንደተነካበት ንቆ ብለህ ሳይሆን ወይም ደግሞ የሆነ ነገር ሲመጣ ሁሌ ሪትሮአክቲቭ እሳት ሲሆን የለብንም ነው። በእኔ አሁን ላይ መደረግ አለበትም ብዬ ማስበው ልክ ተቋሙ ስትራቴጂክ ፕላንን ሲያስቀምጥ በተለይ መጅሊስ አካባቢ ላይ ከላይኛው እስከ ታችኛው መዋቅር ድረስ አስቀድሞ ትንታኔ፣ አስቀድሞ መከላከልን፣ አስቀድሞ ማሳወቅን፣ አስቀድሞ ግብረ መልሶችን የመሰብሰብ ስራዎች ላይ ትልቅ ክፍተት አለ ብዬ ነው የማስበው። ለምንድነው ቅድም ካነሳው ሂደት ጎረቤታችን እንደነ ኬንያን እና አንዳንድ ምዕራብ አፍሪካ አካባቢ ያሉ ሙስሊም ሀገራትን ወይ ደግሞ መጅሊስን ስታየው በሀገር ደረጃ ላይ በጣም ይምንትም ሆነ እንኳን የቤተሰብ ህግ ላይ የሚጸድቅ ከሆነ ወይ የሆነ ፖሊሲዎች የሆነ ደንብ የሚወጣ ከሆነ መጀመሪያ ሪሶርስ ወይ ሀብት ብሎ የሚጠቀመው ኤሊቱን ወይ ደግሞ ምሁራኑን ነው። እኛ ጋር በቅርብ ላይ ፌዴራል መጅሊስም እንዳቋም አንስቼላችኋለሁ። በጣም ክፍተት አለ። አዲስ አበባ መጅሊስ በቅርብ ላይ ተወያይተንበታል። እጅም አናግሬያለሁ ስፔሻሊ ስራ አስኪያጅ። ምክንያቱም ምሁራንን የመጠቀም ሂደቶች ላይ አካውንታንቱን ጋዜጠኛውን ምናምን ማምጣት ምንም አልተረለም። ለምንድነው ይህንን ማነሳው? በቅርብ በፌዴራል መጅሊስ አካባቢ ላይ የህግ ባለሙያዎች እኔ ማህበር ማቋቋም አይደለም የሚታየኝ እንደ ሪፖርት ማቅረብ አይደለም የመቋቋም ሳይሆን በየዲፓርትመንቱ ላይ ያሉት የተቋሙ አገልግሎት በነፃ የሚያገለግሉ ልክ በበላይ መሪነት ተቋሙ ይሆናል። ለተቋሙ እነዚህ ደግሞ ሰዎች አማካሪ ናቸው። በግልጽ የማደርገው ምንድነው አንተ ኢንቨስት ለማድረግ እኔ ጠበቃ ሙስጠፋ ሸዋቢሮ ስትመጣ በዚህ አድርጌ ብያመጣል። ይሄ አገልግሎት ነው የሚሰጠኝ። ይሄ ክፍያን አንተ የሚከፍለኝን ግን ኢባዳ ያደርጓል። መሐንዲሱም አርኪቴክቱም ዶክተሩም ምንም ያደርጓል። ለተቋሙ ግን በአብይ ኮሚቴነት ስር እነዚህን ሰዎች ማሳተፍ አሁን አንድና ሁለት ሰዎችን ማሳተፍ ሳይሆን የህግ ባለሙያዎች ሆነው ዩኒቨርሲቲ ላይ መምህር ሊሆኑ ይችላሉ፣ የሆነ ቢሮ ላይ የሚያማክሩ ሊሆኑ ይችላሉ። ተማሪዎች እንኳን እኛ ስራ ላይ ካለ ነው ተማሪዎች ደግሞ በማንበብ የሚያገኙት እውቀት አለ ሚናቅ አይደለም። እነዚህን ትምህርት ፈጥሮ ለተቋም ግብአት አምጥቶ ግብአቱን ደግሞ መንግስት ከሚያወጣቸው ፖሊሲዎች፣ መመሪያዎች፣ ህጎች እና አካሄዶች ወይም ፖሊሲዎች አኳያ አጋዥነትን መፍጠር ይቻላል። ይሄ ነገር እየተሰራበት አይደለም። ለምሳሌ ከከተማ ግንባታ ጋር ወይም ደግሞ እንዲህ ሲደረግ ምን ያህል ነው በምን ያህል ጊዜ በቅርብ ላይ እንደ ጥሩ ተሞክሮ የምንለው 100 ብርን ለመስጊድ የሚለው የአዲስ አበባ መጅሊስ የጀመረው ፕሮጀክት አለ። ይህ ማለት የአንድ ጊዜ መሆን አለበት። አስቀድሞ ግን ቢካሄድ ደግሞ እንዲህ አይነት ነገሮችንም መከላከል እንችላለን ነው። ፖሊሲዎች ሲወጡ መመሪያዎች ሲወጡ ከነገና ደግሞ የክስ ሂደቶችም ሲኖሩ የራሱ ህግ ክፍል ወይም ደግሞ የራሱ የሆነ ምናምን ነገሮች ላይ አንድ እጅ ነው የሚሆነው። ግን ብዙሃኑን ልክ ዳር ላይ ሆኖ ከመተቸትም ለማገዝም እንዲመጣ አሳታፊነት የማድረግ ሁኔታ ላይ በጣም ክፍተት አለው። ፊት ለፊት ሳወራም ወይ ደግሞ ተቋማቸው ሁለቱም ተቋም ፌዴራልም አዲስ አበባም ቀርቤ ሳስረዳን እንደግሌ ይህ ክፍተት አለባቸው። የትኛውን የሙያ ዘርፍ ላይ መጠቀም በቃ ትልቅ ሀብት ነው። ባለሙያው ደግሞ ምንድነው ሙያዊ ሰደቃ እዚህ ጋር ይሄ ለመታወቅ ወይም ደግሞ እኔ ብቻ የሚለውን ነገርንም ትቶት ለዝና ሳይሆን ምክንያቱም የምትሰራው ኢባዳ ነው። ኢባዳ ስትሰራ ሂሳብን ከአላህ ጋር ብቻ ነው። በእውቀቴ አላህ በሰጠኝ አእምሮ፣ አላህ በሰጠኝ ጤና፣ አላህ በሰጠኝ ጉልበት፣ አላህ በሰጠኝ ገንዘብ ምንን አበርክቻለሁ ልክ ብለን
የራሳችን እቅዶችና ሂሳቦች ሊኖሩን ይገባል ነው። ይህን ካደረግን ዘንዳ በተመሳሳይ ደግሞ እንዲህ ተቋሙ ይህንን አቅዶ ማስቀመጥ በየዲፓርትመንት ወጣቶች ተብሎ ግን አባል መሆን አይጠበቅበትም ወይ ለብቻው ወጥቶ መደራጀት አይጠበቅም። በሴቶች ዘርፍ ላይ የተለያዩ ቢሮዎች ላይ ያሉ ሰዎችን አምጥተህ ግን ወቅቱ ከሚያዋጀው ወይም ወቅቱ ከሚያሻው ነገሮች ጋር ጠምረ ማድረግ ብንችል የተሻለ ነገሮችን ማምጣት እንችላለን። አሁን ላይ መጅሊሱ የሆነ ነገር ሄዶ ወይ ተወያይቶ የወረዳ ምናምን ካበላሸው በኋላ ላይ ለመጅሊሱ በተጨባጭ መነግረህ ችሎት ክርክሮች ላይ ያሉ ሂደቶች አንዳንዴ ከህግ ክፍሉ አቅም በላይ ነው። አስተዳደር አካሉ የሆነን አካል ያባራል ወይ የሆነ አክት ካደረገ ከተበላሸ በኋላ ላይ ማከም አይችልም። እንደ ህክምና ማለት ነው። እንደ ህግም ወይ እንደ አስተዳደር እንደ ሚዲያ ደረጃ ከተዘገበ በኋላ ላይ ማረም አይቻልም። ያን ለማድረግ ግን አክፈ የመጠቀም ሂደቶች መለመድ አለበት። ምክንያቱም ሁላችንም ግባችን ኤክስ የተባለው መሪ ቢወርድ ዋይ ይተካል። ዋይ ቢተካ ግን ዘሆል ግባችን ኡመተል ኢስላም ኢትዮጵያ ውስጥ ያለው መብትና ጥቅሙ እንዲከበር፣ የሙስሊሙ መብት ኢትዮጵያ ውስጥ ያለው የሚዳሰስ የማይዳሰስ ቅርሶቹ አይነኬነታቸው እንዲጠበቁ ማድረግ ነው። ሌሎች ቤተ እምነቶች ጋር የምናየው ይሄ ነው። ማህበር መመስረት አይደለም ወይ በተናጠል አይደለም። ያማክራሉ፣ የንስሐት ይሰጣሉ። ከዛ በኋላ ተቋሙ የተደራጀ የህግ ማዕቀፎችን ይዞ ይሄዳል። ቅድም ለአብነት ስናነሳ ለምሳሌ ትምህርት ሚኒስትሩ ያነሱትን አይነት ሲሉ ብዙ ኤሊቶችን ብዙ የፖለቲካ እይታ ኢኮኖሚስቶችን ምናምን የተለያዩ ሰዎችን አወያይተህ ስትቀርብ ስትደራደር ስታወራ ፈርጠመጥ ያ ካልሆነ እንዴት መሄድ አለበት ይላል። እዚህ መስጊዶች ላይም ስንመጣ ከተማ አስተዳደሩ በሚያወጣቸው የመልሶ ግንባት ሂደት ላይ በኢኮኖሚም በፖለቲካሊም ከእንደገና በህግም በአስተዳደርም በተለያዩ ሂደቶች ተደራጅተህ ሳትቀር ከዚህ ቀደም ምንድነው ክቡር አቶ አርከበ ጉባኤ በነበሩ ሰዓት አስተሳሰሩ አንድ መድረክ ላይ ያኔ ሃይስኩል ተማሪ ሆኜ በነበርኩበት ሰዓት የአዲስ አበባ መጅሊስም አመራሮችን ባሉበት ከንቲባው በጣም ያሉት እቅዶች እኛ የሆነ እንዲሰሩ ላለው ከእናንተ ተቋም ላይ ይሰራል። ሌሎች አብያተ እምነቶች ግን በአንድ ሲባል ፕሮጀክቱን ጨርሰውት ይመጣሉ። እኛ ጋር እንዲህ አይነት ነገሮች የለም ማለት ወደፊትም ማሰብ ዲሆነ ያህል ጊዜ ላይ ምን ያህል እቅዶች እኔ ዛሬ ከእጅ ወዳፍ አይነት ነው የሰዎች የኑሮ ሁኔታ ላይ ከእጅ ወዳፍ ነው እንደምንለው ተቋም ውስጥም ስራዎች እንደዚህ መሆን የለባቸውም። እቺ ለ3 ዓመት ብለን ሳይሆን ለ20 ዓመት ለ50 ዓመት ተቋም ግንባታ ስንል ቤቱን ብቻ አይደለም ወይ ደግሞ መድረሳዎቹን መሳጅዶቹን ብቻ አይደለም የሰው ሀብትህን ነው ምዕመኑ በእውቀት በኢኮኖሚ በምናምን የማብቃት ሂደቶች ላይ ማቀድ እንዲህ አይነት ክፍተቶች ይቀራል። ሀገር ደግሞ ልክ ስትቀየር ወይም ደግሞ ፈርሳ ስትሰራ ከተማ መልሶ ማልማት ተብሎ ሲባል ለዚህም ደግሞ ትንታኔን አስቀምጦ ወደፊት የሚያራምዱ ፖሊሶች በእኛ ነገር እንደዚህ ነው። ውል እኮ ነው። ውል ላይ ስታደርግ የፍትሐብሔር ህግ ላይ ውል በተወያዮች በኩል ላይ ህግ ነው ይላል። ልክ የአካል አውጥቶ ከመጣ በኋላ ፈርም ሲል የምትፈርም ከሆነ እኮ የዛኛው አካል ኢንተረስት ነው እንጂ የአንተ ኢንተረስት ወይ ደግሞ የሁለቱ ተደራዳሪዎች ጥቅም መብትና ጥቅም በቃ ያንተ ፈጽም ይካክ አይደለም። ያ እንዳይመጣ ግን የመደራደር አቅምህን የመስራት አቅምህን ምን ካስራም ተብሎ ተሰጥቶ ጊዜ ቢቀመጥ እኮ ልትነጠቅ ይችላል። ቦታ ተሰጥቶ አስተዳደሩ ቢነጥቅ የግዴታ ህዝቡ ከአስተዳደሩ ጋር ተነጠቅም ተብሎ ስለሚነገረው ሊጋጭ ይችላል። በተሰጠ ጊዜ ውስጥ ላይ ለመስራት ምን ያህል በጀት አዘጋጅታል፣ ምን ያህል የሰው ኃይል፣ ምን ያህል ማቴሪያል አቅርባል፣ ምን ያህልስ ደግሞ ግንባታን ታከናውናል። እነዚህ ባልተደረጉበት ችግሮች ሲከሰቱ ወደ ህዝብ ሲመጣ ህዝብ ከመንግስት ጋር ሁሌኛ አጀንዳችን የሚሆነው እሳት ማጥፋት ነው። ልክ ሰዎች አንድ ስቴፕ ወደፊት ሲሄዱ ወይም ደግሞ እንደ ሀገር ለቀጣይ ዓመት ሊሰራ ልክ አምናም ማንሳት ይችላሉ። ሀገራዊ ምክክር እየተካሄደ እኛ ግን ሂጃብ ላይ ነን ያለነው። ሀገራዊ ምክክር እየተካሄደ እኛ ግን መድረሳ መስጊድ አውጦች ነው። ይሄ ማለት በማወቅም ባለማወቅም በማወቅ የሆነ አካል እኛ እዛ ላይ እንድንጠመድ የሚሰጣለን። እኛ ደግሞ ባለማወቅ የሰጠንን አጀንዳ ተቀብለን ስንል ወደፊት መራመዱን ትተን ወደኋላ ነው የምንመለሰው። ከእንዲህ ለመውጣት እኔ መሪ ድርጅት አካባቢ ላይ ያለው አካል ምንም አካል መረጃ ማስረጃ አይናቅም እንደምንለው ይህ ምሁራንን በጎ ፈቃድ ላይ ያሉ ሰዎችንም ማሳተፍ የመጠቀም ሂደት አንድ የሚያነሱት ምን ቢታረም ብዬ ማስበው ውስጥ ላይ የሆነ አማካሪ ምናምን አላቸው። የአማካሪ ቦርድ ይሏል ወይ ያ አይደለም ነው። አንድ የህግ ምናምን ቲምና አካውንታንት ምናምን ቢኖር መላውን ለብቻው ያን ቲም ሰርተ አማክረኝ ብለህ ብትለው ከአንድ ብርቱ ምንድነው የሚባለው አይደል? ሁለት መድኃኒቱ እንደዚህ እንደሚ እዛ ጋር ያለው ባለሙያ ከሚያዩ በላይ መላው ሂደቶች ያውቁታል። ልክ ግንባታ ላይ በቅርብ አልነጃሺን ማንሳት እንችላለን። መጀመሪያ ከነበረው ቀጣይ ላይ ሂደት እንዲህ አይነት የመጣው መወያየት ነው እና
በተለይ እነዚህ የመሳጅዶች ላይ የሙስሊም ተማሪዎች የሙስሊም ሴቶች የአምልኮ የምናንደዚህ መብቶች ሲጣስ ትንሽ እኔ ቀለል አድርጎ መጅልስ ማየት አይጠበቅም። ከተበላሸ በኋላ ስትሄድ ተሸናፊ ነው የምትሆነው። ምክንያቱም ወቅቱ በሚጠይቀው ጊዜና ሁኔታ ላይ አልተገኘም እና ይሄ ነገር መስተካከል አለበት። እንደኛ እንደ ማህበረሰብም ደግሞ ኑ ማለት ይገባኛል። አንዳንድ ወንድሞች ቢሮ ይመጡና ያነሳሉ የምታያቸው ፊቶች ተቋሙ ላይ ካለ ግን እንደ ግል ላይ ሀሳቦችን በቅንነት በመስጠት የግል ጥረቶችን ደግሞ በማድረግ ሂደት ምክንያቱም እኔ በቃ ተቋሙ ትችው እንደ ሙያተኛ ለምሳሌ የህግ ባለሙያ ብሆን በህግ ላይ እንዲህ ሰዎችን ብረዳ መሐንዲስ ከሆነ ሰፈሩ ላይ ያለች መድረሳንና መስጂድ ላይ ለምሳሌ ድሬኔጅ ሲስተሙ ሊሆን ይችላል፣ ኤሌክትሪክ ሲስተሙ ሊሆን ይችላል፣ ሳውንድ ሲስተሙ ሊሆን ይችላል፣ የቀለም አመራረጥ ምናምን ሊሆን ይችላል። ይሄ ሙያው ሀብት ከሚያውቁ ሰዎች ጋር አቀናጅቶ የሰፈሩ መስጂድ ማገልገል ከቻለ ከዛ ወረዳ እያለ እየሰፋ መሄድ እንችላል። ከላይ ጋር ጥሩ ነገር አላገኘንም ብለንም ያው መቆም የለብንም። መብት እየጠየቅን እንዲስተካከል እያረም እያደረገ እታች ጋር ግን እየሰራን ከመጣ ከታች ላይ ያሰፋነው ነገር ወደ ላይ ላለው አካል ላይ ግብዓት ይሆናል። እኔ አንዳንዴ መለመድ አለበት ብዬ ማስቡ አልሰማ እንኳን ካሉ ጽፈን ጠርዘን ለመጠየቅ የሚመቻል ራሱ ይሄንን አስተካክሉ ብለን ራሱ የመስጠት ሂደትን መለመድ አለበት የሚለውን ለመጠቆም እወዳለሁ። ጀዛከላህ ኸይር በጣም ጠበቃ ሙስጠፋ። እንግዲህ አጀንዳዎቻችን በጣም ብዙ ናቸው። ተመልካቾቻችን ረዝሞ ፕሮግራማችን ሳይከታተሉት እንዳይቀሩ በሚል በዚሁ መቋጫ እናደርጋለን። ይህ ፕሮግራማችን ግን አልተቋጨም። በዚህም ርዕሰ ጉዳዮች ላይ ሌሎች መነሳት ያለባቸው ነገሮች ይኖራሉ። በቀጣይ ጊዜ የምናያቸው ይሆናል። በተለይ በዋነኛነት ሙስሊሙ ማህበረሰብ አሁን አገር እንደ አዲስ እየተገነባ ነው፣ እየተሰራ ነው፣ ትርክት እየተቀየረ ነው ያለው። አገራዊ ምክክርም ሰፊ ትኩረት የሚሻ ጉዳይ ነው። በአገራችን በየጊዜው በውጭ ጉዳይ ፖሊሲ የሚደረጉ ለውጦች አሉ። ከልማት ጋራ ከጦርነቱም ጋር ተያይዞ ያሉ ጉዳዮች አሉ። ከሙስሊሙ ጋር ተያይዞ ያሉ ጉዳዮች አሉ። በሌሎችም በኩል እንደ ሀገረ መንግስት ግንባታም ላይ ደግሞ ከሙስሊሙ ማህበረሰብ የሚጠበቁ ነጥቦች አሉ። ይሄ ሁሉ ባለበት ሁኔታ ላይ ደግሞ በመጅሊስ በኩል ደግሞ ከ2 ወርና ከ3 ወር በኋላ አገር አቀፍ የመጅሊስ ምርጫ ለማካሄድም እንቅስቃሴ የተደረገ መሆኑን እያየን ነው። በእኛም ላይ የነሱን መግለጫዎች ስናስተላልፍ ቆይተናል። ይሄ በራሱ ሊፈተሽ የሚገባ ጉዳይ ነው። ይህ ባለበት ሁኔታ ላይ ምርጫ ለማካሄድ ምን አይነት ዝግጅት የተደረገ ነው? ያለውስ ጊዜስ ይበቃል ወይ? ዝግጅቱስ በበቂ ሁኔታ እየተካሄደ ነው ወይ የሚለውን በነገራችን ላይ የምርጫ አስፈጻሚ የሆኑትን ለማግኘትና ለማነጋገር እየሞከረን ያለ ነው። እነዚህ ሁሉ ጉዳዮች በጣም በርካታ አጀንዳዎች ናቸው። እንግዲህ ሙስሊሙ ማህበረሰብ ካሉበት ያልተቋጩ ብዙ አጀንዳዎች አንፃር ሃሩን ሚዲያ ደግሞ ትልቅ የሆነ ሜጋ ፕሮጀክት ቀርጾ ወደ ማህበረሰቡ እየመጣ ይገኛል። ላለፉት ጊዜያቶች ፈንድራይዚንግ ካደረግንም ቆይተናል። ሁልጊዜ ፈንድራይዚንግ እያደረጉ ከመቆየት ሚዲያው ራሱን ችሎ እንዲጓዝ ትልቅ ፕሮጀክት ነድፈናል። ይሄ ሁሉ ባለበት ሁኔታ ላይ የሚዲያ አስፈላጊነት ወሳኝ በመሆኑ ለዚህ ከሀገር ማዶ የምትገኙ የተለያዩ ኮሚኒቲ አባላቶች፣ አመራሮች በተለይ ትልቅ ኃላፊነት አለባችሁ። በሀገር ውስጥም ያላችሁ ጭምር ሚዲያው በየወሩ በጣም ከፍተኛ የሆነ ወጪ አለበት። ለሰራተኞች፣ ለስቱዲዮ ኪራይ በጣም አድካሚ አልፊ የሆነ ስራ ነው። አልহামዱሊላህ አላህ ይቀበለን። ነገር ግን ደግሞ ብዙ አጀንዳዎች አሉንና እነዚህን ሁሉ በባለሙያዎች እየተተነተኑ የሚቀርቡበት አሁን ከምንሰራው ስራ በተሻለ መንገድ ለመስራት ዝግጅታችንን አጠናቀን ወደ መሬት ለማውረድ ሂደት ላይ ነው ያለነው። በዚሁ ላይ እንድትረባረቡ እያልኩኝ ሙስጠፋ ለአንተ 2-3 ደቂቃ ማጠቃለያ ነጥብ ልስጥህና እናጠቃል። ያው ያነሳው ሂደቶች ላይ በተለይ ከዚህ ሚዲያ ማነሳው ምንድነው ሰዎች ያው ሰሞኑን እንደ ሀገር አቀፍ እየተከሰቱ ያሉ ሂደቶችን ተባረክን የትምህርት ሚኒስቴሩን የፓርላማ ውሎም ስናየው አሁን እንዳነሳው መጅሊስ የሚያካሄደውንም ሀገራዊ ምርጫንም አስመልክቶ ቢሆን መረጃ እያገኘን ያለው ቀጥታ ከተቋሙ አይደለም። ከተቋሙ የተብራራ ወይም ደግሞ ዝርዝር ያለ ነገሮች እየተሰጠ አይደለም። ይሄን እያገኘን ያለን ያው ሚዲያ ነው። ስፔሻሊ እኔ እንደ ሃሩን ሚዲያ ላይ እንደ ቅርብ እንደሚከታተልም ሰው እንደሚያማክርም ሰው ላይ ሃሩን ሚዲያ እንግዲህ አራቱም የኢትዮጵያ አቅጣጫዎች ሰሜን፣ ደቡብ፣ ምስራቅ፣ ምዕራብንና ማዕከላዊ የምንለውንም አዲስ አበባን ጨምሮ ትልቅ ሮልን እየተወጣ ያለ ሂደትም ነው። በተለይ ልክ አሁን እንደዛሬ አይነት ውይይት ስናደርግ ለአድማጭ ተመልካች ወቅታዊ ጉዳዮች እንዲደርስ ያደርጋል። ይህ ሲደረግ ብዙ ማህበረሰብ ወይም ደግሞ
እኔ አንዳንዴ ሪሞት ላይ ያለው ወይ ገጠር ላይ ያለው አካል ላይ ላያቅ ይችላል ምን ያህል አድካሚ ነው የሚለውን ቅርብ የሆኑ ሰዎች በተለይ ስቱዲዮ አካባቢ ላይ ቀረጻ ከነሙት ሲኬድ ዘገባ ሲሰራ ፕሮግራሞች ምታዩ ሰዎች ወይም ደግሞ ተቋማትና ያለና ሚዲያ ላይ ትልቁን ማለት አበርክቶት ማድረግ አለበት ስፔሻሊ እንደ ሀሩን ሚዲያ ለጀመር ነው ትልቅ ሀገራዊ ፕሮጀክት ወይም ደግሞ ለአኔ ፕሮጀክት ሲባል ለሚዲያው አይደለም እኔ ከሌሎች ለየት ያለ አቋም ያለኝ ለሚዲያው ጥቅም አይደለም ለህዝብ ጥቅም በሚለው መረዳት አለብን ሀሩን ሚዲያ መንግስታዊ አለመሆን ወይ ደግሞ ህዝባዊ የሚለውን ሂደት ላይ አሁን የህዝባዊ ተቋም መንግስታዊ ተቋም ያለው በጀት የሚበጀትለት ልክ መጅሊስ ወይም መጅሊሶች ሁሉም 13 ምናምን ክልል ከተማ አስተዳደሩ ጨምሮ የሚከውኑትን ስራ ከህዝብ ጋር ያለውን ድምጽ እየሆነ ነው እነሱ ሊሰሩ የሚችሉ ወይ እነሱ ሊታገሉ የሚገባው ሚዲያው እየታገለ ነው ያለበትና ለዚህ ፕሮጀክት መሳካት እኔ በተለይ ምሁራኖች አቅም ያለን ሰዎች በአይነትም በገንዘብም በእውቀትም መደገፍ አለበት ብዬ ነው የማስበው ምክንያቱም አሁን ላይ ላለንበት ዘመን ትልቁ ሚዲያ ነው እያየናቸው ነው ዓለም አቀፍ ሚዲያ ላይ ፍልስጤም ላይ የተከሰተው ወይ ደግሞ ዓለም ላይ የተከሰተው ነገር ምን ያህል ነው አንሻዋሮ እያቀረቡ ነው ያለው የኛ ሚዲያ ደግሞ እኔ እዚሁ በቅርብ ላይ የሙንችሪን ኬዝ የሙጣው ማንሳት ይችላል የቅበቱን ኬዝ ማንሳት ይችላል እዚህ አዲስ አበባ ላይ የተደረገው የአዲስ ከተማ የፋቲማ ቢን ሼክ እንዲሁም ደግሞ የተባረከ ስመጣ ሚዲያ ምን ያህል ላይ ተናለ በዚህ ረገድ ሁላችንም ዳር ላይ ሆነ ሳይሆን እየተሳተፈን እያገዘን በቁስ ሊሆን ይችላል ብዙ ሰው አይረዳም ልክ የሚመስለው ሚዲያው የራሱ ቲቪ ያለው የራሱ ትራንስፖርት ያለው የራሱ ምናምን እንደዚህ ያለው የራሱ ነገሮች የሉም እየተሰራ ያለው ትልቁ ኢክላስና በፈቃደኝነት ግን ኢክላስ ፈቃደኝነት ነገ በመታመን ወይ ከአቅም በላይ በሆኑ ነገሮች ሊቆሙ ይችላል ግን መስራት እንዲቻል ማገዝ ባለብን ማገዝ አለብን ነው በተቋሙ ደረጃ ላይ ደግሞ በፊት ለፊታችን ያለው ሀገራዊ የመጅሊስ ምርጫ አለ እሱንም ደግሞ ተቋሙን ግልጽኝነት እስከ ትላንት አንዳንድ ወረዳዎች አካባቢ ላይ ገና አስፈጻሚ ምናምን የሚባል ነገር አለ ይሄንንም ትንታኔዎች መጅሊስ ምን ላይ ደርሷል ወቅታዊ መረጃዎች መስጠት ሂደት ቢያጠናክር ከእንደገና ደግሞ እንደሚከሰቱ የመብት ጥሰቶች ደግሞ የተለያዩ ሙያተኞች የግድ ለወይስ ብቻ መሆን አይደለም በእድሜ ከፍ ያሉ ሰዎች ወቅቱንና ጊዜን የዋጀ ምክር ሀሳብ ሊሰጡ ይችላሉ በተለይ ይህን ነገር መለመድ አለበት ነው እኔ ብቻ ከምንል እነሱንም እናሳትፍ የሚለውን ነገር ቢያዳብሩት መልካም ነው የሚል መልእክቴን ለማስተላለፍ ወዳለው ጀዛኩሙላህ ኸይር ጀዛከላህ ኸይር ጅጋር እናመሰግናለን የህግ ባለሙያ ጠበቃ ሙስጠፋ ለሰጠን ማብራሪያ የትምህርት ሚኒስቴር የተባረክ መስጂድ እንዲሁም ደግሞ የኦሮሚያ ትምህርት ቢሮውን በተመለከተ በወቅታዊ ጉዳይ ላይ ያደረግነው ውይይት ይህን ይመስል ነበር በቀጣይ በሌሎች አጀንዳዎች መልሰን እንገናኛለን ጀዛኩሙላህ ኸይር ጅጋር እናመሰግናለን ወሰላሙ አለይኩም ወራህመቱላሂ ወበረካቱ ዋን ኡማ ዋን ጎል የሚለውን የሀሩን ሚዲያ ፕሮጀክት እውን እንዲሆን በየቦታው ያላችሁ እናንተ ኃላፊነታችሁን እንድትወጡ እያልን በዚሁ እናጠቃላለን በፕሮጀክቱ ጉዳይ ላይ ለማነጋገር በቀጥታ ለምትፈልጉ ከዚሁ ፕሮጀክት ጋር ብቻ በተገናኘ በማስተባበር ማንኛውም መንገድ በዚህ በቀጥታ ደውላችሁን የምታነጋግሩኝ ትችላላችሁ እንዲሁም ደግሞ ኢንሻአላህ የባልደረቦችን ቁጥርም ደግሞ ከስር ኮሜንት ላይ የማስቀምጠው ይሆናል እዚሁ ፕሮጀክት ጋር በተገናኘ ብቻ በሌሎች ጉዳዮች ላይ ሁሌም አለን ስንሰራ ቆይተናል አሁን ግን ይህን ፕሮጀክት ኦን አድርገን ሰፊ ስራ መስራት ስላለብን እሱ ላይ ትኩረት እናደርጋለን ጀዛኩሙላህ ኸይር ወሰላሙ አለይኩም ወራህመቱላሂ ወበረካቱ